ካቶሊኮችም እንደሚሉት እንዲሁም ደግሞ ኦርቶዶክሳውያን እንደሚሉት የጻድቃን ነው። በየት በአጸደ ነፍስ። አንድ ክርክር እንዳታመጡ ከአሁኑ አንድ ነገር መናገር እንፈልጋለን፣ ካላችሁ ማለት ነው። እንዳታዝጉን። ምን በህይወት እያለ ሰው አንዱ ለአንዱ ሊጸልይ ይችላል፣ ምንም ጥርጥር የለው። አንድ ሰው ከታመመ ወደ ቤተክርስቲያን ሽማግሌዎች ይጥራ፣ ከዛ መጥተው ይጸልዩለት፣ ቀባ ዘይት አድርገው ይፈወሳል። ከኃጢአቱም ራሱ እንኳን ኃጢአት እንኳን ካለበትም ይቅር ይባላል። ይህን ያህል ድረስ በቃ ጳውሎስም ብሏል፣ ጸልዩልኝ የሰማይ የቃሉ ደጆች እንዲከፈቱልኝ ብሎ ማለት ነው። ኤጳፍራም ደግሞ ስለ እናንተ ይጋደላል ይላል። መጋደል ሁሉ አለ። በቃ ይሄንን በምድር እያሉ ቅዱሳኖች አንደኛው ቅዱስ ለአንደኛው ቅዱስ ይጸልያል። ይሄንን እናምናለን ማለት ነው። አሁን እኛ ጥያቄያችን ምንድን ነው? ምልጃ ወደ እነሱ መጸለይ አንድ ይቻላል ወይ ነው እንግዲህ። ምልጃ ወደ እነሱ ጸልያችሁ እነሱ ከማን ጋር? ከክርስቶስ ጋር ከአብ ከወልድ ከመንፈስ ቅዱስ ጋር ያስታርቁናል። አሁን ቅድም የካቶሊኮችን ሰምተናል። እግዚኦ የሚል ነው ደግሞ የነሱ ደግሞ ጌታ ኢየሱስ ጌታ ኢየሱስ። ምን አይነት ጽሁፍ! እንትናን አንብቡት፣ ስሙት። ዩቱብ ላይ ግራሻ የሚለው ላይ ግሩም በቃ በግሩም አድርጎ አስቀምጦታል። የቅዱሳን ምልጃ የሚለው ማለት ነው። ስለዚህ እያወራን ያለነው ይህን በተመለከተ ነው ማለት ነው። እሺ እንደ ተራ ቀደም ተከተለችው እንግዲህ አግዝዬ ምን ብሏል? ስልክ ገብቶበታል። ኤፍዬ ይጀምርልናል ማለት። ጥያቄ ያላችሁ ኦርቶዶክሳውያን ካላችሁ ከስር ወደ ላይ ነው። ምናልባት ደግሞ ወንጌላውያንም ሆናችሁ በዚህ በምልጃ ጉዳይ ላይ አንዳንድ ልጆች አደናግሯችሁም ከሆነ ጥያቄ ካላችሁ መጠየቅ ትችላላችሁ ማለት ነው። ኤፍዬ ተባረክልን፣ ስንናፍቅ ነበረ። ዛሬ ደግሞ ስለተገኘ በጣም ደስ ብሎናል። በዚህ ከፍ ባለ ርዕስ ላይ ደግሞ አንተ የምትወደው ርዕስ እንደሆነ ማውቃለሁኝ። የምትለን ነገር ካለ እኛም ደግሞ ከነሱ ጋር ስንነጋገር በምን አይነት መንገድ ትላንትና ቃልዬ ንገርልኝ እያልኩት ነበረ። እኛ ለምሳሌ ስለ ጻድቃን ልንነጋገር ስንል ምን ሰርተን መሄድ እነሱ ጋር እንዳለብን ቃልዬ ሲናገር ነበር ማለት ነው። በቀጥታ እኛ እነሱን ጆሯቸውን የምንዘጋው ምንድን ነው? በቃ አይሰሙም አይለሙ ምናምን ብለን ስለምንላቸው በቃ ብስጭት ይላሉ፣ ሊሰሙን አይፈልጉም፣ ይቆጣሉ ማለት ነው። ልክ እንደዚሁ ምልጃንም በተመለከተ በምን አይነት መንገድ በምን አይነት ሁኔታ መወያየት እንዳለብንም የምትነገረንም ከሆነ ከዛ መሰረት ጀምረህ መሄድ ትችላለህ። ኢፍዬ እድል ሰጠኸኝ ልቀጥል። እዚህ ስንትን እያልኩ ስለነበር ነው። እሺ፣ አይ ቆንጆ ርዕስ ነው። አይ ቲንክ ብዙ ጊዜ አውርተንበታል፣ በዚህ ጉዳይ ላይ ተነጋግረናል። ሊገቡም ከሆነ በኋላ በደንብ እናወራበታለን በዚህ ርዕስ። አሁን ስታነሳው እንደነበረ ብዙ ጊዜ ምልጃን ስለ ምልጃ ክርክር ሲነሳ አንተ አሁን በአጸደ ነፍስ ብለህ ስፔሲፊክ አድርገህ እንትን ብለዋል። ግን ዩዥዋሊ እነሱ ምልጃ ተብሎ የተነገሩ ጥቅሶችን አምጥተው ይኸው እዚህ ጋር ምልጃ ይላል፣ ይኸው እዚህ ጋር ምልጃ ይላል እና እንዴት ነው ምልጃ ለቅዱሳን ያልተፈቀደው? እንደዚህ አይነት ሀሳቦች ይመጣሉና አይ ቲንክ ከጊዜ በኋላ የእነሱ ሀሳቦች የጠሩ ይመስለኛል። በእርግጥ መጽሐፍ ቅዱስ በሁለት መንገድ ነው የሚያስቀምጠው። ሰፕሊኬሽን እና ኢንተርሴሽን የሚባለው አይነት ምልጃ። ሰፕሊኬሽን የሚባለው ጳውሎስ አንዱ እንግዲህ በምድር ላይ ለምንኖር ቅዱሳን ለቤተክርስቲያን ማለት ነው፣ ለምድራቸው፣ ለነገስታት፣ ለመኳንንት፣ ለእያንዳንዱ ነገር በጌታ ፊት እንዲያቀርቡ የሚጠይቃቸው ወይም ደግሞ በጎ ነው እሱን ማድረግ የሚለው ምልጃ ነው ሰፕሊኬሽን የሚባለው። አንዱ ስለ አንዱ ማለት ነው። ለምሳሌ እኔ ስለ እኔ አንተ ስጸልይ ማለት ነው፣ ወይም ደግሞ ስለ አንተ እኔ ስጸልይ እንደዛ ማለት ነው። ቅዱሳን ሲጸልዩ ማለት ነው ለተለያየ
ጉዳይ ማለት ነው። እና እዛም ላይ ቢሆን አንድ የተመረጠ ስፔሻል ቅዱስ ኖሮ ከዛ ሰዎች ለሱ ጸልይልን እያሉት ያ ቅዱስ ደግሞ ወደ እግዚአብሔር እንደዛ አይደለም። እንደዛ ሳይሆን ስርዓቱ አንዱ ለአንዱ ነው። አንዱ ለአንዱ ኢኔሴንስ ሁሉም ያው የሚጸልይ ነው የሚጸለይለትም። ስለዚህ በዛ ሴንስ ከሆነ እነሱ የሚሏቸው ነገሮች እነሱ ለአርጊመንት የሚያመጡትም ነገር ኢቭን ዶ ሰፕሊኬሽኑ ቢሆን አንደኛ በምድር ላይ የሌሉ ሰዎችን ነው እነሱ እንደዛ የሚሉት። በምድር ላይ ያለም ሰው ነው ካሉም ያው ለሰውየው እነሱ መማለድ አለባቸው፣ እሱ ደግሞ ለእነሱ መማለድ አለበት በምድር ላይ ያለ ማለት ነው። ግን አሁንም ሊታወቅ የሚገባው ይሄ ምልጃ የሚባለው ኮንሴፕት እኛ ከምናነሳው በተለይ ከክርስቶስ ኢየሱስ ምልጃ ጋር አንድ አይደለም። እሱ መቀላቀል የለበትም። በአጸደ ነፍስ ወዳሉ ሰዎች እንግዲህ ያማልዱናል ብሎ ወደ እነሱ መጸለይ፣ ወደ እነሱ መሳል እንዲያርጉልኝ እንዲሆናል ምናምን እኔ ያው ጫን ባለ አማርኛ መናፍስ ጠሪነት ነው የምለው። እኔ ወደ ሞተ ሰው መጮህ መናፍስ ጠሪነት ነው እንጂ ሌላ ምንም ስፒሪቹዋል ትርጉም የለውም። ምንም የሞቱ ሰዎች ጋር አማልዱኝ፣ አስታርቁኝ፣ እንዲያርጉልኝ፣ እንደዚህ ያርጉልኝ። አንዳንዴም አስታርቁኝም አማልዱኝም ብቻ አይደለም፣ ልጅ ስጡኝ፣ ይሄን አርጉልኝ፣ ይሄን አርጉልኝ፣ ይሄን አርጉልኝ የተባለ ወደ እነሱ ይጸለያል። ይህ ምንም መጽሐፍ ቅዱሳዊ ግራውንድ የለውም። ትክክል አይደለም። እንዳልኩት ወደ ሞት ሰው መጸለይ መናፍስ ጠሪነት ነው የሚሆነው እንጂ ስፒሪቹዋል እንትን የለው። ትክክል አይደለም እሱ። አንድም ቦታ በመጽሐፍ ቅዱስ በአጸደ ነፍስ ወዳሉ ሰዎች እንግዲህ አማልዱኝም አስታርቁኝም ብሎ የጸለየ የለም፣ የጮኸም የለም። እንደገና በአጸደ ነፍስ ያሉትም ደግሞ ምድር ላይ ላሉ ሰዎች ጸልየዋል፣ አማልደዋል፣ እንደዚህና እንደዛ የሚል ምንም መጽሐፍ ቅዱስ ላይ እንደዛ ሀሳብ የለም፣ ሽታውም የለም። ስለዚህ ትክክል አይደለም ማለት ነው። ትክክል አይደለም። ዝም ብሎ ነው ሰዎች የሚደክሙት። እኔ አንድ ነገር ግን ከዛ ሁሉ ይልቅ የሚያስደንቀኝ አንድ ነገር አለ እና ሰዎች ለምን ይሄ ደላላ እንደሚፈልጉ ለምን ሀስል እንደሚፈልጉ አይገባኝም። እኔ አሁን ምንም ደላላ አያስፈልግም ወደ እግዚአብሔር ለመቅረብ። ምንም ያንተ ኃጢአት ነው ኦኬ። ኢየሱስ እኮ እናንተ ሸክም ያላችሁ ሳይሆን እንደውም ሸክም የከበዳችሁ አለ፣ ወደ እኔ ኑ ያሳርፋችኋለሁ አለ። በቀጥታ ሸክም ያላቸውን ሰዎች ኢየሱስ ጠርተዋል ወደ ራሱ። አንዳንድ ሰዎች አጉል ትሁት ለመምሰል አይ እኔ ኃጢአተኛና በደለኛ ስለሆንኩ በእነንትና በኩል ላይ ትዕቢት ነው እንጂ ትሕትና አይደለም። ኃጢአተኛ ከሆንክ ና ተብለ በቀጥታ ተጠርተሃል እንዴ። አንድ ጄኔራል ለምሳሌ ስልክ ደውሎ ቢሮ ፈልግሃለው እና ቢል አንዱን ተራ ወታደር ምንድነው የሚያደርገው? ያ ተራ ወታደር አይ እኔ ተራ ወታደር ስለሆንኩ ወይ እኔ ኃጢአተኛ ስለሆንኩ እነንትና ሄደው ይጠይቁልኝ እንደዛ ይላል አይልማ። ቀጥታ በቃ ጀነራሉ ጠርቶታል። በቀጥታ ና ቢሮ ብሎ ቀጥ ብሎ ነው አይደል ቢሮ የሚሄደው። አቤት ጌታዬ ለምን ተፈለግኩ ነው የሚለው። ኢየሱስ ና ካለ በቃ ና ነው፣ ቀጥ ብለህ መሄድ ነው። ኃጢአተኛ ነኝ የምትለው ኢየሱስ አላወቀም እንዴ? ኃጢአተኛ መሆንን እኮ አውቆ ነው አንተ ሸክም የከበደ ወደ እኔና እኔ ያሳርፍሃለሁ ያለህ ማለት ነው። ከነሸክም ተጠርተሃል፣ ወደ ኢየሱስ መግባት ነው እንጂ በአቋራጭ ሄደ በእነንትና እነንትና ጋር ይመጣሉ የሚባል ተረት ተረት የለም። ኢየሱስ ነው አማላጅ የሚለው መጽሐፍ ቅዱስ በግልጽ አስቀምጦታል። ኢየሱስም በግልጽ አስቀምጦታል። እኔ የመንገድ እውነት ሕይወት ነኝ፣ በእኔ በቀር ወደ የሚመጣ የለም ብለዋል። ብቻ ማለት እኮ ነው። በእኔ በቀር ካለ በቃ ሌላ የለም ማለት ነው። ስለዚህ ሌላ መንገድ የለም፣ አንድ መንገድ ነው ያለው በሱ በኩል። ስለዚህ ሌሎች ሁሉ ዝም ብሎ ሰዎች የፈጠሯቸው በምናባቸው የፈጠሯቸው ለዚህና ለዛ ጥቅማቸው ሲሉ የሰሯቸው ድልድዮች ናቸው እንጂ ሁሉም ወደ እግዚአብሔር አድራሾች አይደሉም። ሁሉም ማለት ነው። ግን ያው የፍጥረትን ሁሉ ጸሎት የሚሰማ አይደል የሚለው ስለ እግዚአብሔር ሲናገር መጽሐፍ። ስለዚህ የስጋ ለባሽ ሁሉ ጸሎት ሰሚ የሆነ አንድ አምላክ አለ። ሰዎች ወደሱ ነው መጸለይ ያለባቸው፣ ወደሱ ነው መጮህ ያለባቸው፣ ወደሱ ነው እርዳታ መጠየቅ ያለባቸው። እሱ ስለሚሰማ ማለት ነው። የሚሰማ ደግሞም የሚመልስ አምላክ ስለሆነ እና መሀል ላይ እነንትና የሚባሉት ሰዎች የሰሯቸው ለራሳቸው ጥቅም እንዲመች የሰሩት ስርዓት ነው እንጂ መጽሐፍ ቅዱስ እንደዛ አያስተምረን። አንድም በአጸደ ነፍስ ሆኖ ልመናና ጸሎት ሊሰማ የሚችል የለም። በእርግጥ ከተነሳ አንድ ምሳሌ አለኝ። ከዚህ በፊት አስዬ ነግሬህ ከሆነ አላውቅም እና
ትምህርት ቤት እየተማርን አንድ የኔ ጓደኛ አንድ ልጅ በጣም ያፈቅራት ነበር። ሃይስኩል እንደሱ አይነት ነገር አለ ታውቃለህ አይደል? አንድ እንደዚህ በቃ አንድ ሰው ይወዳል አንድ ሰው እና የዛኔ ፌስቡክ ምናምን ዩቲዩብ ምናምን እንደዛ የለም። አሁን የምትሰሙ የዛሬ ጊዜ ልጆች ለምን ቻት አያደርግም ምናምን እንዳትሉ፣ እኛ ጊዜ ደብዳቤ ነበር ያኔ እና አንዷን በጣም ይወዳታል። ሌላ ክፍል ያለች ልጅ ነች እና በቃ ፍቅር ይዞኛል ከሷ ብሎ እና አንድ ልጅ እሷ ክፍል ያለ ልጅ ከኛ ጋር የሚቀራረብ የነበረን ልጅ እንደ አማላጅ ይልካል እሱ ማለት ኦኬ፣ እንዲጠይቅለት እንዲያግባባለት ይልካል። እሺ ይላል፣ ይሄዳል። ይሄኛው አንዳንዴ ደብዳቤ ይዞ አንዳንዴ ቃል መልእክት ይዞ ይሄዳል እና ሲመለስ አይ በቃ አሁን ጥሩ ነገር ብንትን ላይ ነች ያለችው ትንሽ ብትግደረደርም በቃ የወደደች ይመስላል ምናምን እያለ እንጋብዘዋለን እኛ ብቻ። እሱ እየመጣ ሪፖርት ሲያደርግ ያው ለጓደኛችን የመከራ እየተቀበለ ነው ብለን ስለምናስብ እሱን ጋብዘ ነው ምናምን በቃ ጓደኛችንን እያጽናና እንመለሳለን። ኤኒዌይስ እንደዛ እያለ መሀል ላይ በቃ ነገሩ በጣም እንትን ሲል ይሄኛውም የኛ ጓደኛም በቃ ተስፋ እንደመቁረጥ አለ ማለት ነው እና ያንን ከዛ ዓመት በላይ ካለፈን በኋላ ያ ዓመት ካለፈ በኋላ ከብዙ ጊዜ በኋላ የመገናኘት እድል ገጠማቸው የኛ ጓደኛና የወደዳት ልጅ ማለት ነው እና ሄዶ ሲያወሩ እንደዚህ እኮ እንደዚህ ሲላት እንዴ ምንድነው የምታወራው ትለዋለች። እንዴ ደብዳቤ እኮ ልክልሽ ነበር። ኧረ እኔ ደብዳቤ ደርሶኝ አያውቅም። እንዴ ኧረ እኔ በእንትና በኩል መልእክት ሁሉ ልክላል። እንዴ እንትናማ እየመጣ ለራሱ እኮ ይጠይቀኝ ነበር አለችው። ገሷት እና ጓደኛችን ለካ ሽምግልና ይልከዋል። እሱ እየሄደ ለካ ለራሱ ልጅቷን እየጠየቀ እያግባባ ነው። ገብተዋል። ያን ሁሉ ጊዜ በቃ ትንሽ እንትን በል ምናምን እያለ ደግሞ ይጋብዘዋል እና ያ እየሄደ ለካ ለራሱ ነበር እንትን የሚለው ማለት ነው። እና ለምን አመጣሁት ይህንን ምሳሌ መሰላችሁ? አሁን ያማልዱናል ያስታርቁናል የምትለዋቸው ሰዎች ለነሱ ምናልባት እኮ ለራሳቸው እየለመኑ ይሆናል። ለራሳቸው ምሕረትና ይቅርታ እየለመኑ ነው። እንኳን ለእናንተ ሊለምኑ ሊያስታርቋችሁ ቀርተው ማለት ነው። እና ቀጥታ ይሻላል ነው። ኤኒዌይስ በመልክተኛ ሳይሆን ቀጥታ ዋናው ኑ ካለ በቃ ቀጥታ ወደሱ መሄድ ነው። እና ተባረኩሽ። ሰው የሚገባ ከሆነ እንቀጥላለን። አረ ገደልከን ጌታ ወይ! በጣም ደስ የሚል እንትን ነው። በጣም ምሳሌ በጣም ደስ ይላል። ኦኬ ኦርቶዶክሳውያን በእውነቱ ጸሎታቸው እንኳን ወደ እነሱ የምትጸልዩ ጸሎት እየተሰማ መሆኑንም አለመሆኑም እነሱም ደግሞ እነሱ ምን እያሉ ስለሚጸልዩ ማወቃችሁንም አለማወቃችሁንም አታውቁትም። እና ይህ ምሳሌ በጣም ቆንጆ ምሳሌ ነው። ቃልየዋ አለልኝ ወንድማ ያ እሺ፣ ያ እንግዲህ በእንትኑ መሰረት ልጆችም ካሉ እነዛ ልጆች ካሉ ይግቡ። ቀደም አንተ ሩም ላይ ተነስቶ በነበረው ማለት ነው። የሚገርመ እኔ ዛሬ ይህንን ነው እናንተ ተኝታችሁ ከፍተዋለሁ ብዬ ነበረ። ከዛ አይ በቃ ጠዋት አስቼ ቤት ስትል ኦኬ በቃ ብዬ ተውኩትኝ ማለት ነው። እና እንግዲህ ሂድበት እስቲ ጋብዛቸው ደግሞ ታችም ካሉ እነዛ ባልንጀሮች። ማታ ጥያቄ ያለን ኦርቶዶክስ ጓደኛዬ ነው ጥያቄ ያለው አብራራለት ብሎ ነበረ ያስገባው። የአንደኛው እንኳን የኛ ወንድም ነው። ትላንት ማታ ጥያቄ ያለኝ ብለህ የመጣኸው ሰው ኦልሬዲ ያነበብን የተለያየ ነውና መግባት ትችላለህ። ደክሞኝ ስለነበር ረጅም ሰዓት ማውራት እንትን አልነበረኝም እና ካለህ ግን መግባት ትችላለህ። እንግዲህ ምልጃ በአጸደ ነፍስ ለቅዱሳን የተሰጠ ጉዳይ ነው ወይ በአጸደ ነፍስ አሉ ቅዱሳን የሚል ጥያቄ ከተነሳ
ሄደን መጽሐፍ ቅዱስ ነው መጀመሪያ ሪፈር የምናደርገው አይደል? አክቹሊ we are Protestants። ስለዚህ መጽሐፍ ቅዱስ ላይ ያለውን ነገር ሳናይ ኦር ደግሞ ትምህርቱ መጽሐፍ ቅዱስ ውስጥ ሳይኖር እንደዚሁ ብድግ ብለን ከሆነ ሰዓት በኋላ የተጀመረን ቴዎሎጂ አንይዝም። ሂስትሪ ላይ የጠለቀ ነገር እንኳን ይዘን ብንሄድ ይሄኛው ነገር ግን ሁልጊዜ የማይጣስ እንትናችን ነው፣ ፕሪንሲፕላችን ነው። መጽሐፍ ቅዱስ ላይ ያለው ካለ ያለ ማንገራገር እንቀበለዋለን፣ ከሌለ ደግሞ የለም አለቀ። ከዘፍጥረት እስከ ራዕይ የማይገኝ አንድ ነገር ወደ ሞቱ ቅዱሳን የተጸለየ ጸሎትን ነው። እንዲሁም ደግሞ የሞቱ ቅዱሳን በሰማይ ወደ እግዚአብሔር የጸለዩ ማግኘትን ነው። ሁለቱ መጽሐፍ ቅዱስ ላይ የሌሉ ነገሮች ናቸው። ለምሳሌ ሞቱ እንግዲህ አስበው አብርሃም አለ፣ እንደ አብርሃም ያለ እንግዲህ የብዙ አሕዛብ አባት ተብሎ የተጠራ ሰው የለም። ሙሴ አለ፣ እግዚአብሔር በምድር ሳለ ፊት ለፊት ያናገረው እሱ ብቻ አይደለም። ኧረ እነዚህን ሰዎች ከምታጠፋቸው እንደው እኔን ደምስሰኝ ከሕይወት መጽሐፍ ላይ ብሎ መጀመሪያ የለመነ ማለት ነውና ይሄ ሰው በሰማይ ሄዶ አገልግሎቱን ቢቀጥል አይሻልም? አሁን ማለት አሪፍ አይደል እንደዛ? ምክንያቱም ታች ራሱ በጣም ኃይለኛ የሆነ እንትን ነው ያለው፣ ራሱ ታሪክ ነው ያለው፣ ራሱ ጥሩ የጉዞ ታሪክ አለው። በቃ በምድር እያለ እኔን አጥፋኝና እነሱን ማር እያለ ይጸልይ የነበረ ሰው ስለሆነ ማለት ነው። ስለዚህ ሰማይ ሄዶ ቢቀጥል ስራውን በቃ ይሄ ሰው አለመሰማት አይችልም ብዬ አስባለሁ። በቃ ጥሩ ባዮ ስላለው ማለት ነው። ሌሎችንም እንደዚሁ ማንሳት እንችላለን። እነ ኤልያስ ደግሞ ጭራሽ ደግሞ ሳይሞቱ የተወሰዱ ሰዎች ናቸው፣ እነ ሄኖክ እና እነዚህ ሰዎች በሰማይ አገልግሎታቸውን ቢቀጥሉ የተሻለ ነበረ። እግዚአብሔር ግን እንደዛ አላደረገም። ኢቨን ስለ ካህናት ሲናገር እኮ ትላንትናም ይሄን እያነሳውለት ነበር የወጣው። እነሱ ሞት ስለከለከላቸው ካህናት የሆኑ ብዙ ነበሯል፣ እንዳይኖሩ ግን ሞት ከልክሏቸዋል አለ የዕብራውያኑ ጸሐፊ። ለምን እንዳይኖሩ ሞት ከልክሏቸዋል? እኮ ሞት መከልከሉ ምንድነው? እንትኑ ልክ ሲሞቱ አገልግሎታቸው ያበቃል። በቃ ክህነት ያበቃል እዛ ጋር። እነሱ ስለራሳቸውና ስለ ሕዝቡ ኃጢአት ደም ይዘው መግባታቸው በመካከል መቆማቸው ያበቃል እዛ ጋር። ለዛውም ደግሞ ኢንፌክቲቭ ነበረ፣ ምንም ኢፌክትም ያለው ነገር አልነበረም። ኃጢአት አያስወግድም፣ ራሱ አቅራቢው ኃጢአተኛ ነው፣ ደሙ የበግ ነው ምናምን። ስለዚህ ኦሬዲ እነዛ ታች ያሉት እንደው የምልጃው የዚህ የዘላለማዊው የሊቀ ካህናችን የኢየሱስ ክርስቶስ ምሳሌና ጥላ ሆነው ያገለገሉት ራሳቸው ልክ ሲሞቱ ያበቃል ክህነታቸው። ምክንያቱም አገልግሎታቸው በምድር ላይ ሳሉ በምድር ላይ ላሉ ቅዱሳን ስለሆነ ማለት ነው። ኦር ደግሞ በምድር ላይ ላሉ እስራኤላውያን ስለሆነ ቅዱሳን ስል እግዚአብሔር ለይቶ ስለመረጣቸው ብቻ ነበር በዛ ዘመን። ለአሁን ደግሞ እኛ ቅዱሳን የተባልነው አማላጃችን መካከለኛችን ጌታ ኢየሱስ ክርስቶስ ብቻ እንደሆነ ተነግሮናል። በቃ እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው አለ። ኦኬ እሱ ግን የማይሞት ነው አለ። ስለዚህ የማይለወጥ ክህነት አለው ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል እና በሕይወት ይኖራል በእግዚአብሔር ቀኝ አሁንም ይኖራል። አሁን ዘላለማዊ ነው ጌታ። ቀኝን በተደጋጋሚ እያብራራሁት ነው። እንግዲህ የመጀመሪያው ዲቫይን ፓወርን ኤክሰርሳይዝ ያደርጋል። ሁለተኛ እግዚአብሔር በምድር ባለው መንግስት አሁን በመሰረተው በዚህ በአዲሱ መንግስት በክርስቶስ በኩል ስልጣኑን በቤተ ክርስቲያን ኤክሰርሳይዝ ያደርጋል። ሶስተኛ ደግሞ ለኛ የዘላለም ድነት ዋስትና አለን። የዘላለም ከአብ ጋር የመገናኛ ዋስትና አለን በሱ በኩል በእግዚአብሔር ቀኝ መቀመጡ ይሄን ያሳያል። ስለዚህ ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ ስለሚል ስለዚህ ይሄንን ይዘን ስናወራ አለቀ። በቃ ዋስትና ነው ክርስቶስ ወደ እግዚአብሔር ለመቅረብ በቃ። ስለዚህ እሱ የማይለወጥ ክህነት አለው። እሱ የማይለወጥ ክህነት እሺ፣ የማይለወጥ ክህነት አለው። እሺ ምን ያደርጋል? ክህነት አለው ጥሩ። እሺ አንዳንድ ካህናትን በመካከል እንዲሆን ይልካቸዋል። እሱ ሊቀ ካህን ስለሆነ አይደለም። እና እንዴት ነው በእርሱ ወደ እግዚአብሔር ሲያስደስተኝ ይጥቅስ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል። እንደው እንደነገሩ ፈጽሞ ሊያድናቸው ይችላል። ኦኬ በእርሱ ወደ እግዚአብሔር የሚመጡትን አንድ ሊያድናቸው ይችላል። እሺ መሀል ላይ ፈጽሞ የምትል ቃል አለች። ፈጽሞ ካዳናቸው ፈጽሞ በሱ ወደ እግዚአብሔር የሚመጡትን ወደ ውጭ ካላወጣቸው ፈጽሞ ሊቀ ካህናቸው ከሆነ ሊራራላቸው የሚችል ሊቀ ካህናት ከሆነ ሰዎች በተመረቀላቸው አዲስና ሕያው ጎዳና ዕብራውያን ምዕራፍ 10 ላይ ወደሱ በመጋረጃው ማለትም በስጋው እንድንገባ ወደ እግዚአብሔር ድፍረት ስላለን ከተባለ ኦኬ በቃ እኛ ብቻ ልባችንን በንጹህ ታጥበናለን፣ ተረጭተን በንጹህ ልብ እንቅረባለን። ኦኬ በንስሐ በቃ እንደዛ መቅረብ ከተቻለ ራሳችንን ዝቅ ዝቅ አድርጎ በሱ በኩል ወደ እግዚአብሔር መቅረብ ከተቻለ ሶዋት ስለዚህ
ሌላ አማላጅ እግዚአብሔር አላስቀመጠልንም። ሞት የከለከላቸው ናቸዋል። በምድር ያለ ክህነትን ሰው ለሰው የሚያደርገውን ያንን ነገር ሞት የሚከለክለው ከሆነ ራሱ እግዚአብሔር ኢንስቲትዩት ያደረገው መጽሐፍ ቅዱስ ውስጥ የሌለውን ተውት። መጽሐፍ ቅዱስ ውስጥ የሌለው ቁጥር ውስጥ አይገባም ጭራሽ። ራሱ እግዚአብሔር ኢንስቲትዩት ያደረገውን የሊቀ ካህናት ስርዓት እንኳን ካህኑ ሲሞት ክህነቱ የሚያበቃ ከሆነና ካህኑ ሲሞት ኤክስፓየር የሚያደርግ ከሆነ ሌላ ካህን ከዛ በኋላ የሚሾም ከሆነ ታዲያ መጽሐፍ ቅዱስ ውስጥ የሌለውንማ ጭራሽ በአጸደ ነፍስ ሄዶ ይጸልያል እንዴት ትለኛለህ? ኦኬ ይሄ መጽሐፍ ቅዱስን ፒውርሊ ፊት ለፊት ቆመ ቫዮሌት ማድረግ ሙሉ በሙሉ ቫዮሌት ማድረግ። የሚነሱ ጥቅሶች አሉ በአብርሃም እቅፍ እና እሱም በጣም ኢምባራሲንግ ነገር ነው። በአብርሃም እቅፍ ያሉ ገና ባይዘው ምልጃ ላይ ኢንቮኬሽን ደግሞ በራሱ የሚታይ በአብርሃም እቅፍ ያለው ሰውዬ ለምልጃ ትምህርታችሁ ስታቀርቡት ኦርቶዶክሳውያን በጣም ኢምባራሲንግ ነው። በጣም የመጨረሻ አሳፋሪ ነው። ምክንያቱም አንደኛ እያቀረባችሁ ያላችሁት በጣም ፎልስ አናሎጂ ነው። ሁለተኛ አውት ኦፍ ብሉ ከዛ ውስጥ ሙግት ለማውጣት ነው የምትሞክሩት። አውት ኦፍ ብሉ ሙግት ለማውጣት ነው የምትሞክሩት። ኦኬ ስለዚህ ያ ስህተት ነው የሚሆነው። አንደኛ ያ ሰውዬ ወደ ሲኦል የተላከ ሰው ነው። በምሳሌ ውስጥ ምሳሌ መሆኑን ሳንረሳ ማለት ራሱ ምሳሌ ነው። በምሳሌ ውስጥ ራሱ እንትን አስተምሮ አይሰራም ራሱ። ኦኬ ግን ያ ሰውዬ ኃጢአተኛ ነው፣ ወደ ሲኦል የተላከ ሰው ነው። ሁለተኛ ኢቭን ጥያቄው ተቀባይነት አላገኘም። አብርሃም ዲክላይን ያደረገው። ኦኬ ስለዚህ እነዚህን ይዛችሁ ለምልጃ ትምህርታችሁ እንትን ማድረግ ማለት ጥቅስ ማቅረብ ማለት ኢት ኢዝ በጣም ኢምባራሲንግ። አውት ኦፍ ዲስፐሬሽን ጥቅስ ሳይኖር ሲቀር ለምታስተምረው ትምህርት ምንም ጥቅስ ሳይኖር ሲቀር ይሄ አይደል ትላለህ። አዎ እንደዚህ አድርጓል አይደል? አዎ እንዲህ ከሆነማ ታዲያ ቅዱሳኑ ምን ያህል ለኛ ይለምኑልን ትላለህ ማለት ነው። ሰውዬው እግዚአብሔርን አለምንም ሲጀምር። ኦኬ ስለዚህ ይሄ በቃ አውት ኦፍ ኢምባራስመንት የሚሰጥ ነገር ነው። የሆነ በቃ አውት ኦፍ ዲስፐሬሽን ማለት የሆነ በቃ ጥቅስ ሳይኖር ሲቀር የሆነ ጥቅስ ታመጣና እዛና እዚህ ጎትተ ታስራለህ ማለት ነው። ተወጥሮ አንተንም ወጥሮ በቃ ሰው እንደነዚህ አይነት ጥቅሶች ናቸው። ለምን አትፈርድልንም? እንደው በምድር በሚሉት ላይ ለምን አትፈርድም? ይሄም ራሱ በራእይ መጽሐፍ ላይ ነው። ብዙውን ጊዜ እንደዚህ በጣም በቃ የከሰሩ ትምህርቶች የሚወጡት ወይ እንዲህ ከምሳሌ ላይ ወይ ደግሞ ልክ እንደ ራእይ አይነቱ የአፖካሊፕቲክ ሊትሬቸር ላይ ምናምን የሚወጡት ማለት በቃ አምቢጉቲ ካላቸው ጥቅሶች ላይ ምናምን ነው የሚወጡት። ምክንያቱም በቃ ትምህርቱ መደገፍ የሚቻለው በእንደዛ አይነቱ መንገድ ተሸሽጎ ስለሆነ በዚህም ክፍል ላይ ለምን አትፈርድልንም የሚለው ነገር ለምን እንደተነገረ ተነግሯል። አንደኛ ለሌሎች አልጸለዩም። ሁለተኛ ለምን አትፈርድልንም ካሉ በኋላ ኦልሬዲ ተነግሯል ከስር በቃ እንዲያርፉ ተባለላቸው ዘመን እስኪፈጸም ድረስ። ለምንድን ነው እግዚአብሔር አሁንም የማይፈርደው? ለምንድን ነው እግዚአብሔር ሰማዕት ለሚሆኑ ሰዎች እሱ ስሙን ተከትለው እንትን ለሚያደርጉ መከራ ለሚቀበሉ ሰዎች ክርስቶስን ተከትለው ለሚሰደቡ ለሚገደሉ ሰዎች ደማቸው ለሚፈስ ሰዎች እግዚአብሔር ለምን አሁን አይፈርድም? አሁን የማይፈርድበት ምክንያት ጥቂት ጊዜ ስላለ እግዚአብሔር ሰዎች ንስሐ እንዲገቡ ስለሚታገስ ያ ጽዋ እስኪሞላ ድረስ ብሎ መጽሐፉ በቃ ስለዚህ እዛ ድረስ ያርፋሉ እነዚያ ቅዱሳን ግን በቃ በእረፍት ይሆናሉ ብሎ ነው እየነገረን ያለው። እና ሄደ እንደው በራሳችሁ መስፈርት መሰረት ሄደ ቀጥታ የቤተክርስቲያን ታሪክ እንትን ብታደርግ ሪፈር ብታደርግ ይሄን ጥቅስ ለምልጃ ያዋለ አንድ ቅዱሳን ይማልዳሉ በአጸደ ነፍስ ብሎ የፈታ አንድ የቤተክርስቲያን አባት አታገኙ። በራሳችሁ መስፈርት መሰረት ራሱ ይወድቃል ጥቅሱ። ቴክስቱን ማምጣታችሁት ማለት ነው። ስለዚህ ይሄም ጥቅስ የሚሆናችሁ አይደለም። ስለዚህ እንደነዚህ አይነት ጥቅሶችን አንስቶ ለመሞገት መሞከሩ በቃ ይሄ አውት ኦፍ ዲስፐሬሽን የሚመጣ ነገር ነው። ጥቅስ ስለሌለ እነዚህን ጥቅሶች እንደዋውጥተ ትንሽ ወደዚህ አገናኝተ ምናምን ለማድረግ ማለት ነው። ስለዚህ በአጸደ ነፍስ ያሉ ቅዱሳን ለቤተ ክርስቲያን ወር ደግሞ ለቅዱሳን ይጸልያሉ ምናምን እሱ የለም ጭራሽ መጽሐፍ ቅዱስ ውስጥ የለም። ኢንቮኬሽን ደግሞ የባሰበት ነው። ኦኬ እሱ ደግሞ የባሰበት ነው። ወደ ሞቱ ቅዱሳን የሚደረግ የትኛውም አይነት ጸሎት መጽሐፍ ቅዱስ ውስጥ ካለመኖሩ በላይ ወደ ሞቱ ሰዎች የሚደረግን የትኛውንም ነገር መጽሐፍ ቅዱስ በመልካም አይመለከተውም። ወደ ሞቱት የሚደረገውን ነገር በመልካም አይመለከተውም። ኮሚኒኬት ማድረግ በጭራሽ እነሱን ኮሚኒኬት ማድረግ አይቻልም። በሌላ በቃ እግዚአብሔር የሰወረው ነገር ነው ይሄ። በእግዚአብሔር መንግስት ውስጥ ራሱ በእግዚአብሔር ኪንግደም ውስጥ ራሱ የተፈቀደ ነገር ራሱ አይደለም እና ከዚህ ጋር የሚቀራረብ ነገር ያደረገው እነ ሳኦል ናቸው። በቃ መናፍስት ጠሪዎች ጋር ሄደው ማለት ኔክሮማንሲ ይባላል።
በቃ ያደረጉት እነሱ ናቸው እንትን ያንን እንደዚህ አይነቱን ነገር ያደረጉት በቃ። ስለዚህ የቀረበ ነገር ለዚህ ጉዳይ የቀረበ ልምምድ ኦኬ፣ የቀረበ ልምምድ ከፈለጋችሁ ኔክሮማንሲ ጋር ነው የምትሄዱት እንጂ መጽሐፍ ቅዱስ ላይ እንዲህ አይነቱ ልምምድ የለም። ወደ ሞቱ ቅዱሳን የተደረገ ወደ ሞቱ ሰዎች የተደረገ ምንም አይነት ጸሎት አታገኙ በቅዱሳን በኩል እግዚአብሔር በመረጠው የመጀመሪያው ኪዳን ውስጥ ባሉ እስራኤላውያን በኩል የተደረገ አታገኙም። አዲስ ኪዳን ላይ ተውት። አሁንም ግን መጽሐፉን እንደው ዝም ብለን አናሎጂካሊ ብንወስደው ግን ስቲል አሁንም መጽሐፉ ኦልሬዲ ለዚህ ጉዳይ የሚቀርቡ ሰዎችን ይዞልናል። በቃ የአብርሃም የይስሐቅ የያዕቆብ አምላክ የተባለለት አብርሃም፣ ይስሐቅ፣ ያዕቆብ አባቶች ፓትሪያርክስ የተባሉት ከዛ 12ቱ የእስራኤል ነገዶች አሉ። ከነዛ ውስጥ እንግዲህ አንዳንዱ ወንድሙን ሸጧል፣ አንዳንዱ ወንድሙን ሸጧል፣ አንዳንዱ ከእንጀራ እናቱ ጋር ተኝቷል ምናምን ብላችሁ እንትን ካላረጋችኋቸው ማለት ነው። ተውት እሱን። ዮሴፍ ራሱ አለ አይደል? ኦኬ እንለፍ። ከነሱም እነ ኢያሱ አሉ። ቀጥታ ህዝቡን ይዘው ስትሬት ቱ ከነዓን የገቡ ማለት ነው። እንቀጥል አሉ። ሌሎችም አሉ። ለምሳሌ እነ እንትናም አሉ እነ ሙሴ እግዚአብሔር ፊት ለፊት ያናገራቸው የተባሉ እግዚአብሔር አይናገረን አንተ ተናገረን የተባሉ በዚህ በስጋ ሳሉ በምድር ላይ ማለት እግዚአብሔር እንዳይናገረን ፈራን ያሉ የተባሉ አንተ ከሰማና አንተ ተናገረን ችግር የለውም በቃ ምናምን እግዚአብሔር በእጁ ጽፎ የሰጠው የእስራኤልን ያንን 10ቱን ትእዛዛት የተሸከመን የድንጋይ ጽላት ኦኬ እግዚአብሔር እንደው እሱ አይናገረን አንተ ተናገረን ሲሉ እንዲህ አይነት ልብ እኔን እየፈሩ እንዳይጠፉ እኔን እየፈሩ እንዲሉ እንዲህ አይነት ልብ ምን ነው በሆነላቸው ብሎ እስኪናገር ድረስ ክሬዲት የተሰጠው ይሄ ሰው ኢንቮክ ሲደረግ አትመለከቱ። ምን ዳዊት ኢንቮክ ሲደረጉ እስራኤል ላይ የለም ነው። በብሉይ ኪዳን ጭራሽ የሌለ ነገር ነው። ወደ አዲስ ኪዳን ምን እንምጣ። አዲስ ኪዳን ላይ ጳውሎስ ይቀርባል። በቃ ይሄንን ለማድረግ ጳውሎስ በጣም ይቀርባል። ምክንያቱም ጳውሎስ እስጢፋኖስ ሲገደል ልብስ የያዘ ሰው ነው፣ ምስክር ነበር በሉት። በዛ በኩል አዎ በዚህ በኩል ነው ያለ ሰውዬ ኦኬ። ግን ይሄን ሰውዬ ይሄ ሰው ወደ ክርስትና ከመጣ በኋላ እስጢፋኖስን ኢንቮክ ሲያደርግ አትመለከቱ። ግን ቅርብ ነበር እስጢፋኖስ እንደ አስገድዬ ምናምን ብሎ እኔ የሚቀርበ ላይ ታዬ ጳውሎስ እንዲህ ሲል ማለት ነውና የለም ሊባል እነ የሐዋርያት እርሊ የሞቱ ሐዋርያት አሉ። በኋላ መጨረሻ የሞቱ ሐዋርያት አሉ። እነ ዮሐንስ መጀመሪያ የሞቱ አሉ። የዮሐንስ ወንድም ያዕቆብ በዚህ መካከል የሞቱ አሉ። እነ ጴጥሮስ እነ ያዕቆብን ኢንቮክ ማድረግ ለምን አልፈለጉም ነበር? እነ ጴጥሮስ እሺ እንደው በክብር ተካክለው ምናምን የሚል አይነት በጣም ኦቨር ኤምፋሳይዝድ የሆነ ስፒሪቹዋሊቲ እንኳን ብንይዝ ራሱ ለምን አልመከሩም? ወደ ሞቱት እንዲጸልይ ለምን አልመከሩም? አስቀድሞ ወዳረፉት ወደ እነዚህ እንዲጸልይ ለምን አልመከሩም? እና አንድ ሲጸልዩ ለምን አልታዩ? ኦኬ መጽሐፍ ቅዱስ ላይ ይሄ ኮምፕሊትሊ የለም። የት ታገኙታላችሁ? ሁለተኛ ክፍለ ዘመን ላይ ከአሕዛብ ወደ ክርስትና የመጡ አንዳንድ ግለሰቦች የሞቱ ወንድሞቻቸው እህቶቻቸው በጣም አዝነው በዛ ምክንያት በጣም አዝነው ወደ እነሱ በጽሁፍ መልኩ ኢንቮክ ያደረጉባቸው የዋሻ ጽሁፎች አሉ። እና በአስተምሮ ደረጃ እንዳይመስላችሁ ከዛ ሀገር የመጡ ከሌላ ዓለም የመጡ ሰዎች እንደው የሞቱ ሊሰሙን ይችላሉ ላይ የጻፏቸው ነገሮች አሉ። ሁለተኛ ክፍለ ዘመን ላይ የምታገኙት እሱ ነው። ይሄን ጉዳይ እንደው በጣም እንትን ብሎ የምታገኙት ከአራተኛ ክፍለ ዘመን በኋላ ነው። ኦኬ ስታንዳርዳይዝ እያደገ ይሄ ምን ይባላል? የተጣመመና እንትን ያልሆነ ይሄ ምንድነው? ይሄ ጤናማ ያልሆነ ቴዎሎጂ ዴቨሎፕ ያደርጋል። ሁልጊዜም ቢሆን ቴዎሎጂ ዴቨሎፕ ያደርጋል። ግን ይሄኛው ጤናማ ያልሆነ መጽሐፍ ቅዱስ ውስጥ የሌለ ጭራሽ የሚቀራረብ ነገር ብትፈልጉ ባዕድ የሆነ ልምምድ የምታገኙለት፣ እንደዚሁም ደግሞ በመጀመሪያ የተወሰኑ ግለሰቦች ዝም ብለው ዋሻው ሲያደርጉት የነበረው በኋላ ላይ ግን ዝም ብሎ እያደገ የሆነ ሰዓት ላይ ስታንዳርዳይዝ የሆነ ነገር ነው የምታገኙት። እሱም በቤተክርስቲያን ደረጃ በዛ ደረጃ ተቀባይነት ኖሮትም አታገኙትም። ኦኬ ስለዚህ እንደዚህ አይነት ነገሮች በኋላ ላይ እያደጉ ያሉ ጤናማ ያልሆነ እድገት እያደጉ የመጡ ነገሮች ናቸው እንጂ መጽሐፍ ቅዱስ ውስጥ አታገኟቸውም። ሶ የኛ ሪስፖንስ ምንድነው? ይሄን ልበልና አረዝም ይሄን ልበልና እሺ ልጨርስ። የኛ ሪስፖንስ በዚህ ውስጥ ምንድነው? የመጀመሪያው ትምህርቶች ሁሉ መጽሐፍ ቅዱስ ውስጥ መገኘት አለባቸው። ትምህርቶች በሙሉ መጽሐፍ ቅዱስ ውስጥ መገኘት አለባቸው። የትምህርት መነሻ መሆን ያለበት መጽሐፍ ቅዱስ ነው። አንድ ሁለተኛ ዴቨሎፕ ያደረጉ ቴዎሎጂዎች ከመጽሐፍ ቅዱስ ጋር ኮንትራሪ መቆም የለባቸውም። ስላሴ በደንብ ካፓዶሻን ፋደርስ ጋር በደንብ ነው የበሰለው ማለት ነው። ትሪኒቲ የሚለውን ስምታገኙ 3ኛ ክፍለ ዘመን፣ ትምህርቱን ግን መጽሐፍ ቅዱስ ውስጥ ታገኙታላችሁ። ስላሴ ምናምን ብላችሁ እንዳመጡ ማለት ነው።
ኦኬ። ነገር ግን ይሄኛውን ትምህርት አታገኙ፣ መጽሐፍ ቅዱስ ውስጥ አታገኙትም። ዴቨሎፕ ሲያደርግ ጤናማ ያለውን ዴቨሎፕመንት ነው። ስለዚህ ቴዎሎጂዎች በሙሉ ወደ መጽሐፍ ቅዱስ ገብተው ሲፈተሹ ትክክለኛ የሆነ ስታንድ መያዝ አለባቸው። በመጽሐፍ ቅዱስ ኮንፈርም መደረግ አለባቸው። ካልሆነስ እነዛን ቴዎሎጂዎች የመቀበል ግዴታ የለብንም። ሶስተኛ ከመጽሐፍ ቅዱስ በተቃራኒ የኢየሱስ ክርስቶስን ቦታ የሚጋፉ፣ የኢየሱስ ክርስቶስን ስፍራ የሚጋፉ፣ የኢየሱስን መካከለኝነት፣ የኢየሱስን ስራ፣ የኢየሱስን ሊቀ ክህነት የሚጋፉ እንደነዚህ አይነት ባዕድ ትምህርቶች ኮምፕሊትሊ ወጥተው ተጠራርገው መውጣት አለባቸው። ካልሆነ ቤተክርስቲያንን ያቆሽሻል። ስለዚህ እኛ ስንጠራ ስለ ወንጌል ጌታን ተቀበሉ ስንል እንዲህ እያልን ያለ ነው። እናንተ ጋር ጌታ ተደብሎ ሌሎች ትናንሽ ራሶች ከጎኑ በቅለውለት ነው እንደ ራስ የሚታየው። በዚህ ምክንያት ጭራሽ ኢንቮክ ለማድረግ ስትፈልጉ፣ ጭራሽ ምልጃን ለማስቀመጥ ስትፈልጉ ባዕድ ኪዳን አምጥታችኋል። በአንድ ሰው ጺም 22 ትውልድ ይዳናል። በአንድ ሰው ዝክር ዳቦ ቆርሳችሁ ሰውየውን የሆነ ያህል ትውልዱን እንትን ልታደርጉት ትፈልጋላችሁ። ኪዳን እንደተሰጠው ልትነግሩን ትፈልጋላችሁ። ኦኬ። ይህንን ግን ኢየሱስ ያመጣው ስጋውን ቆርሶ ነው፣ ዳቦ ቆርሶ አይደለም። ይሄን ያመጣው ኦኬ፣ ስጋውን ቆርሶ ነው ለኛ ድነት የሰጠን። ያንን መካከለኝነት ያስገኝ፣ ያንን ቤዛነት ያስገኝ፣ ያንን ህይወት ያስገኝ፣ አዲሱን ኪዳን ያስገኘው ስጋውን ቆርሶ ነው እንጂ እንደናንተ ዳቦ ቆርሶ አይደለም፣ በጭራሽ አይደለም። ስለዚህ ይሄ ኮንትራሪ ቱ ዘ ባይብል ነው። ጭራሽ ባዕድ ኪዳን አምጥታችሁ እዚህ ኪዳን ላይ እንድታደርጉ አድርጓቸዋል። ከክርስቶስ ከዋናው ራስ ጎን የበቀሉ ሌሎች ትናንሽ ራሶች አሏቸው። ቤተክርስቲያን እንደዛ አይደለችም። ኦኬ፣ ቤተክርስቲያን እንደዛ አይደለችም። ጤናማ ያልሆነ ነገር ካለ፣ የሆነ ጤናማ ያልሆነ እድገት ካለ ሰውነታችሁ ላይ ካንሰር ነው። በቃ ጤናማ ያልሆነ የቴዎሎጂ እድገት ካንሰር። ስለዚህ እንደዚህ አይነት ነገሮች መወገድ መቻል አለባቸው ብዬ አስባለሁ። ጌታን ተቀበሉ። ጨርሻለሁ። ያ በጣም ቆንጆ፣ በጣም ቆንጆ ነው። ሰምታችኋል። አሁን እንግዲህ ሁለቱም ስጦታዎቻችን በሚገርም አይነት ሁኔታ የክርስቶስን ምልጃ በተመለከተ ጥርት ያለ ስዕል አስቀምጠውልናል። በዚህ አቅጣጫ ጥያቄ ያላችሁ ልጆች ስፔሻሊ ኦርቶዶክሳውያን ካላችሁ ንግቡ፣ ሞግቱ። በጨዋነት ጊዜ እየተሰጣችሁ መወያየት ትችላላችሁ ማለት ነው። እሺ ቅዱሳን እስቲ ታብ ይደረግ እንትኑን 40 ሺህ ይግባ። ታቡ 40 ሺህ ይግባ። ያ እንትኗን ደግሞ ሼሯን 2K አስገብተናት በተደላደለ ስንት እንትን ነው የሚበረው? ኤፍዬ አውሮፕላን በሰላም የሚበረው ስንት ጫማ ከፍታ ነው? አይኛ 9,000 እናድርገው። ምን ትንሽ ከፍ እንበል። መሞገት ትችላላችሁ፣ መምጣት ትችላላችሁ። መልካም። እስከዛ እንግዲህ እስኪመጡ ድረስ አስታጥቅና የተወደደ ተፈጸመ። አቤት አቤት አቤት! እንዴት ተፈጸመ! እንግሊዘኛው ምንድን ነው የሚለው? ኢት ኢዝ ፊኒሽድ። የግሪኩን እንዴት ነው? ወይ ቃልዬ ወይ የፊ ነገሩን በቃ እኮ አለቀ። ቴቴሌስታይ ቴቴሌስታይ ተፈጸመ፣ ተደመደመ። የምስራች ለኃጢአተኞች በሩ ተከፈተ። የሚያስፈልገው ነገር ሁሉ እርቅ መጣ። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታረቅ ነበረና፣ ቀጥሎ እዚያ ያለው ኃጢአታቸውን የማይቆጥርባቸውም ነበር፣ በደላቸውን አይቆጥርባቸውም ነበር የሚለው ልቤን የሚነካ ነው። ለማን? በክርስቶስ ተቆጥሮ ማለት ነው። በዚህ ነው ይሄ መታሰቢያ ሆኖ ሕያው ሆኖ በግርማው አሁን በአብ ቀኝ አለ ማለት ነው። ያን ነው እኛ ያንን ሕያው የሆነውን ክርስቶስ መስዋዕት አቅርቧል። በብሉይ ኪዳን ይቅርታ፣ በስጋ በነበረበት ወቅት የሚገባውን ማለት ነው መስዋዕቱን ካቀረበ በኋላ ይዞ ገባ። ምንሁም እንዲሆን አሁን ሕያው ሆኖ መታሰቢያ ነው። አንተ ስትመጣ
ጉለት አለብህ፣ ክፍተት አለብህ፣ ምንም ጥርጥር የለውም። በዛው ስትታይ ግን የክርስቶስ ሙላት ነው የሚታየው ማለት ነው። እኛ ይህንን ነው እንግዲህ ምን የምንለው ማለት ነው፣ ምልጃ የምንለው ማለት ነው። እና ተፈጸመና አስታጥቄ ሀሳብ ካላችሁ እስቲ እናንተም በሉ። ከታች ያላችሁ እጅ አውጥታችሁ ወደ ላይ መውጣት ትችላላችሁ ማለት ነው። የሪዞርት ማለት ነው። ኦኬ ባለ 17 ኮከቡ ቀጥል። ተባረኩ ሁላችሁ። ኦኬ ጨርስ፣ ጀምር። እሺ ትንሽ ልበልና ከዛ የሆነ ስራ ስላለች ነው። ቤሊ ትቀጥላል። ተባረኩ ሁላችሁ። ኤፊም ከጠፋበት ተመልሶ እንደዚህ ደመቃር ስላደረገን ጌታ ይባረክ። እነ ቃልን እነ ኤፊን አለመስማት አይቻልም። በጣም ደስ ብሎኛል። ኤክስፕሬሽናችሁ፣ ምሳሌዎቻችሁ ሁሉ በጣም ድንቅ ናቸው። እንግዲህ እግዚአብሔር ለድነታችን የሚሆን ሙሉ አቅርቦት አለ። በቃ ፓኬጅ ነው የሰጠን። ሙሉ የሆነ ፓኬጅ የሆነው መዳኛችን ክርስቶስ ሰጠን። አስታጥ አንተ ጋር በጣም ድምፅ አለ። ከአንተ ድምፅ ይልቅ ከኋላ ያለው ነው። እሺ በኋላ ቀጥላለሁ። እሺ የሆነ ሊሰራ ስራ ስላለ ነው በኋላ። እሺ በኋላ ጥሩ ቦታ ወይ እንትኑ ደግሞ እንትኑ አረፍ ሲል ማሽኑ ትቀጥላለህ። ተፈጸመ ሂድ እስቲ ቤልሽ አለ። ሰላም ብያለሁ። ሩትሻ ማን ነው ገብተህ የነበረው? ከልጅ ኔትወርክን ያስወጣ ኦርቶዶክሳዊ ትመስለኛለህ። ገብተህ የነበርከው ልጅ ኔትወርክን ያስወጣ። ኦኬ እንግዲህ ኤፍዬ እስከዛ እንግዲህ መጥተው ልጆች እስኪጠይቁ ድረስ በዚች ላይ ሲሄድበት የክርስቶስ አማላጅነት እንግዲህ ለማን ነው የቀረበው? ወይም ደግሞ የክርስቶስ ያ ሕያው መስዋዕት ሆኖ የቀረበው ለማን ነው የቀረበው የሚለውንም በዛው ሄድበት እስቲ። ታች ያላችሁ ኦርቶዶክሳውያን ወደ ላይ መውጣት ትችላላችሁ። ኤቢ አለ፣ ኤፍዬ አለ። የትኛው ይዛችሁ መምጣት ትችላላችሁ። ቀጥል ኤፍዬ ዋስ። እሺ አሺዬ እንግዲህ ስለ ምልጃ እንግዲህ በጣም ሰፊ ነው፣ ፓኬጅ ነው እንደምታውቀው ማለት ነው። በጣም ሀሳቡ ቁንጽል አይደለም እና ይሄ ምልጃ በመጽሐፍ ቅዱስ ምልጃ፣ ማስታረቅ፣ መካከለኛ እንደዚህ የሚባሉ አንድ ሰከንድ ቆይ። እሺ ኤፊ እስኪመለስ ቅዱሳን ታፕታፕ ሼር ይደረግ። ተባረኩ። ዛሬ በጣም ቆንጆ ነገር ተምረን ነው ሪዞርቱ ላይ የምንጨርሰው ማለት ነው። ጥያቄ ያላችሁ ልጆች ስፔሻሊ ኦርቶዶክሳውያን ወደ ላይ ነው። ኢየሱስ ክርስቶስ ፈራጅ ነው እንጂ አማላጅ አይደለም የምትሉ ልጆች ያ ኦንቶሎጂካሊ ብሎናል ቅድም። ኢየሱስ ክርስቶስ ፈራጅ ነው፣ ምንም ጥርጥር የለውም አምላክ ስለሆነ ማለት ነው። ነገር ግን ምልጃን በተመለከተ ቀጥል ኤፍዬ ሄድ። እሺ ይቅርታ እንትን ስላለኝ ውሃ እየጠጣው ነበረ ሮሮይ እና ስለዚህ መጽሐፍ ቅዱስ ማስታረቅ፣ ምልጃ፣ መካከለኛ እንደዚህ እያለ የሚገልጣቸው ተመሳሳይ ሀሳቦች ናቸው ያሉት እና እንግዲህ የመጽሐፍ ቅዱስ መዝገበ ቃላትም ላይ ተመሳሳይ ሀሳቦችን ይናገራል። እዛ ላይ ብዙ ጊዜ የሚነሳው ኢየሱስ ምልጃ ማለት እንግዲህ መለመን ማለት ነው። ስለዚህ ኢየሱስ ይለምናል እያላችሁ ነው የሚል መከራከሪያ ይዘው መጥተዋል። ያው ብዙ ጊዜ የተለመደ ነው እንደዚህ አይነት ነገር
ያው ቴዎሎጂውን መቋቋም ካቃተ የምትፈልገው ልክ እንደዛ ነው። ለዛ ቴዎሎጂ ትርጉም ትሰጠዋለህ። ከዛ ያን ትርጉም ቤዝ ዳርገው ሰዎች ተቃዋሚ እንዲሆኑ ነው ያንን ነገርና እንደ ማስረጃ የሚያመጡት የመጽሐፍ ቅዱስ መዝገበ ቃላትን አምጥተው ነው። ኢየሱስ ያው ምልጃ ማለት ልመና ነው፣ ስለዚህ ኢየሱስን ይለምናል እያላችሁ ነው ማለት ነው ይላሉ። እሱም ቢሆን እንግዲህ የመጽሐፍ ቅዱስ ማብራሪያው ወይም ደግሞ እሱ ኮሜንታሪ ራሱ ምልጃ መሰረታዊ ትርጉም መለመን ነው ካለ በኋላ ግን ስለነ ሙሴ አንስቶ ስለ ብሉይ ኪዳን አንዳንድ ሀሳቦችን ያነሳና ኢየሱስ ግን እንደሱ አይደለም ብሎ እዛው ላይ ያስቀምጦታል። ስለዚህ እኛ ኢየሱስ አማላጅ ነው ስንል አሁን በፊት ጎንበስ ቀና እያለ ይለምናል ማለታችን አይደለም። ትክክል አይደለም። እንደሱ ምልጃውን ከሊቀ ክህነቱ ጋር ከሊቀ ክህነት አገልግሎቱ ጋር አያይዞ ማየት ጥሩ ነው። ማተር ኦፍ ፋክት በብሉይ ኪዳን ጊዜም ያው እንደምታውቁት ምልጃ ብዙ ጊዜ ከሊቀ ክህነቱ ጋር እንትን ብለን ለማየት ስንሞክር እነሱ ወደ ብሉይ ኪዳን ይወስዱታል ነገሩን። በብሉይ ኪዳንም ቢሆን ሊቀ ካህኑ እንደምታውቁት ሁላችሁም ጎንበስ ቀና እያለ የሚለምነው ነገር የለም። እንግዲህ መስዋዕት ይዞ ነው የሚቀርበው። መስዋዕት ይዞ ይቀርባል፣ ወደ ቅድስት ይገባል። ወደ ውስጥ እግሩን በሻኩራ ታስሮ በቃ ይገባል። በቃ ከወጣ ወጣ ነው፣ ካልወጣ ተወትቶ ይወጣል። ማቅረብ ነው የሱ ስራ። በቃ እንደዛ ነው። ጌታ ኢየሱስ ደግሞ አንድ ጊዜ ራሱን አቅርቦ ይላል። በቃ አንድ ጊዜ አቅርቦ ደሙን ይዞ ገብተዋል ይላል እና በብሉይ ኪዳን እንኳን ያልነበር ስርዓት ነው ይሄ። ጎንበስ ቀና ብሎ ይለምናል በፊት ምናምን የሚሉት የነሱ ነው እንጂ እኛ እንደዛ አንልም። ምልጃ ከእሱ ሀሳብ ፈጽሞ የተለየ ነው። እንግዲህ ምልጃ እንግዲህ በክርስቶስ ኢየሱስ ላመኑት ሰዎች እና ይሄ ፖቴንሻል ደግሞ ኢንተርሴሽን የምንለው አለ። እንግዲህ ኢሳያስ መጽሐፍም ላይ እንዳለው መታረቂያው ማለት ነው በደሙ ፈሳሽ አማካኝነት በቤዛነቱ ምክንያት በቤዛነቱ አስታረቀን እንደሚል እሱም ነው እና በሁለት መንገድ ነው የሚታየው። አንድ ሰው ኢየሱስ አማላጅ አይደለም ካለ በቃ መሰረታዊ የሆነ የክርስትና አስተምሮ ችግር ውስጥ ነው ያለው ማለት ነው። የኢየሱስን አማላጅነት አንድ ሰው ካልተቀበለ በቃ ኢየሱስ አላስታረቀኝም፣ ኢየሱስ አያስታርቅም እያለ ነው እና በእሱና በእግዚአብሔር መካከል የነበረው የጥል ግድግዳ እንደ ጸና ይቆማል ማለት ነው። እና አንዳንዶች እንደምታውቀው እዚሁ ቲክቶክ ላይ ያሉ ሰዎች ስንወያይ አይ ኢየሱስ አስታራቂ አይደለም ይላሉ። መልሳቸው ደግሞ በምን ታረቃችሁ ስትላቸው አይ በኢየሱስ ነው የታረቀ ነው ይለዋል። እና አሁን ደግሞ ያልታረቁ ሰዎችስ በማን ታረቁ ስትላቸው በኢየሱስ ነው ይለዋል። እና ምን አድርጉ ነው የምትሉን ካዲያ ስትላቸው ደግሞ አይ አንድ ጊዜ በቀራንዮ አደባባይ በፈሰሰው ደግሞ ኦፍኮርስ እኛም እንደዛ ነው የምንለው። ሁለት ጊዜ አይሰዋም፣ አንድ ጊዜ ተሰውቷል ይላል መጽሐፍ እና ደሙን ይዞ ገብቷል ይላል። እኛ ሁለት ጊዜ የተሰዋ አንልም። በመጽሐፍ ቅዱስም በሰፊው ይሄ በግልጽ የተቀመጠ ሀሳብ ነው። በቀራንዮ አደባባይ ራሱን አንድ ጊዜ መስዋዕት አድርጎ ሰጥቷል። በዛ ነው እኛ የምንለው። ግን ምልጃው አሁንም አክቲቭ ነው፣ አገልግሎት አለው። ኢየሱስ በሰማይ የዕብራውያን መጽሐፍ ይነግረናል። የኢየሱስ አገልግሎት በሰማይ ቀጥሏል። አገልግሎቱም ይሄ ሊቀ ክህነት አገልግሎት እንደሆነ የምልጃ አገልግሎት እንደሆነ ይናገራል መጽሐፍ ቅዱስ። ስለ ኢየሱስ ምልጃ የተነገሩ ክፍሎችን አብዛኛዎቹን ሄዳችሁ ስታዩ መቼ እንደሆነ በግልጽ የሚያብራሩ ናቸው። ከጳውሎስ ሀሳብ ሁላችሁ በቃላችሁ የምታውቁት ሮሜ 8:34 እንደዚህ የመሳሰሉ ጥቅሶችን የምታዩ የሞተው ከሙታን የተነሳው ይልና በአብ ቀኝ ያለው ነው የሚለው እና ዘወትር ደግሞ ይልና ስለኛ የሚማልደው ይላል እና መቼ እንደሆነ ኦቤስ ነው እንግዲህ እዛ ጋር በግልጽ ነው የሚያስቀምጠው። ሌላም ተመሳሳይ እንደምታስታውሱት ዮሐንስ በመልእክቱ ልጆች ኃጢአት እንዳታደርጉ ጽፎላችኋለሁ፣ ኃጢአት ብታደርጉ ግን ይልና እንግዲህ በአብ ዘንድ ደግሞ አድቮኬተር እንዳለን ጠበቃ እንዳለን ይናገራል። እንዳልኳችሁ ይሄ ቅድም ጠበቃ፣ መካከለኛ፣ አስታራቂ፣ ምልጃ የሚሉት እነዚህ ሀሳቦች ሁሉ ተመሳሳይ ሀሳቦች ናቸው እና ኢየሱስ ምንም ጥያቄ የለውም። ብቸኛው መካከለኛ ነው፣ ብቸኛው አማላጅ ነው፣ ብቸኛው አስታራቂ ነው። በቃ አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ደግሞ አንድ አለ ተብሎ ኢየሱስ ነው የተባለው እና 2-3 መካከለኛ ካለ 2-3-4 እግዚአብሔሮች አሉ ማለት ነው የተለያዩ። አንድ እግዚአብሔር ካለ ግን
ሰው ካለ በመካከል ያለው አንድ ነው ተብሏል። በቃ እሱ ነው ራሱ ኢየሱስ እኔ እውነት ሕይወት መንገድ ነኝ አለና በእኔ በቀር ወደ አብ የሚመጣ የለም አለ። በቃ በኢየሱስ በኩል መካከለኛው እሱ ነው፣ ሌላ ምንም የለም። መካከለኛ የሚለውን ደግሞ የመጽሐፍ ቅዱስ መዝገበ ቃላትም ቅድም ያልኳችሁም ሲፈታው አስታራቂ ብሎ ይፈተዋል እና አስታራቂው፣ መካከለኛው፣ አማላጁ፣ ጠበቃው እሱ ነው። ስለዚህ የኢየሱስን ምልጃ መቀበል ያው እንትን የሌለው ነገር ነው። አንድ ክርስቲያን ነኝ ግን የኢየሱስ አማላጅ አይደለም ካለ ኢየሱስ አምላክ አይደለም እንደማለት ነው፣ ወይ ኢየሱስ አልሞተም እንደማለት ነው እንጂ ዝም ብሎ አንዳንድ ሰው ጉንጭ አልፋ የማርያም ታማልዳለች ኢየሱስ ያማልዳል አይነት ክርክር ነው። እንደዛ አይደለም። ኢየሱስ አያማልድም ካለ አንድ ሰው ኢየሱስ አያስታርቅም፣ ኢየሱስ መካከለኛ አይደለም ነው፣ የጥሉ ግድግዳ አልፈረሰልኝም ነው የሚለው። እኛ ግን እንደዛ ነው። አንዳንዶች ጥያቄ ያነሳሉ። እናንተ ኦኬ እሺ በክርስቶስ ኢየሱስ አምናችሁ የዳናችሁ ሰዎች ኦልሬዲ ድናችኋል፣ ታርቃችኋልና ምልጃው ምን ያደርግላችኋል ይሉናል። ምልጃው ምን ያስፈልጋል እናንተ ካዲያ ይላሉ። እንዴ የኛ ያለ መጥፋታችን ዋስትና እኮ ምልጃው ነው። እንዴ መዳናችን ብቻ ሳይሆን መዳናችን ራሱ የተጠበቀው በኢየሱስ ምልጃ ነው። የኢየሱስ ምልጃ ባይኖርማ ዋስትናም የለንም። ድነሃል ወይ ስትባል ድኛለሁ እንዴት ትላለህ? ድኛለሁ አይባልም ነበር እኮ ኢየሱስ አማላጅ ባይሆን ኖሮ። መንግስተ ሰማይ እገባለሁ ምናምን አይባል፣ ነውር ነው፣ እንደዛ አይባልም ነበር። ኢየሱስ አማላጃችን ስለሆነ እኮ ነው። በድካማችን ሊራራ የማይችል ሊቀ ካህን አይደለም ያለን ይላል እና በድካማችን ሊራራ የሚችለው ሊቀ ካህን ዮሐንስ እንዳለ ኃጢአት አታድርጉ አለ። የኃጢአት ደሞዝ ደግሞ ሞት ነው፣ ክፍያው ሞት ነው ታውቃላችሁ። ብታደርጉ ግን አለና አድቮኬተር አላችሁ አለ፣ ጠበቃ አለ፣ ተላልፈ እንዳትጎዳ በአብ ዘንድ ስለአንተ የሚከራከር ደግሞ አለ፣ የሚታይ ስለአንተ አለ፣ ደሙን ይዞ ይገባ ይላል። ካዲያ ዋስትናችን እኮ እሱ ነው። ደህንነታችን የሚጸናው እኮ በዛ ነው እኮ እና ያዳነን ብቻ አይደለም እና የደህንነታችን አስጠባቂ ራሱ ያ ያዳነን ቅዱስና ክቡር ደም ነው እና ሰው የኢየሱስ ክርስቶስ ምልጃ እኔ በነገራችን ላይ የምታውቁ ከሆነ አላውቅም ግን ኢየሱስ አማላጅ አይደለም የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ እንደሆነች በነገራችን ላይ ልነግራችሁ እወዳለሁ። ዓለም ላይ አንድም አብያተ ክርስቲያናት አንድም ነው እያልኳቸው ያለሁት ኢየሱስ አማላጅ አይደለም የሚል የለም፣ አንድም የለም። የኢትዮጵያ ኦርቶዶክስ ብቻ ነች ኢየሱስ አማላጅ አይደለም የምትለው እና ይሄ ራሱ በጣም እንትን ይለኝ ነበር። የሆነ ጊዜ ላይ የዛሬ 4 ዓመት ምናምን አካባቢ እንደዛ በደንብ በዛ ጉዳይ ላይ እንደዚህ እንትን እናደርግ ነበር እና በጣም ብዙ ዶኩመንቶችን ለማየት ሞክሬያለሁ። በጣም ብዙ መጽሐፎች ገዛው፣ ብዙ አርቲክሎችን ለማየት ሞከርኩ ምናምን። አንድም ነው የምላችሁ ከኢትዮጵያ ውጭ ኤግዚስት የሚያደርግ የለም ኢየሱስ አማላጅ አይደለም የሚል አንድም። ኦርቶዶክስ ነው እኮ የምላችሁ፣ ፕሮቴስታንት አይደለም። የኦርቶዶክስ አብያተ ክርስቲያናት ውስጥ ያለ ኢቨን ዶ ኦሪየንታል ነው የምላችሁ፣ ኢስተርንም አይደለም፣ ኦሪየንታል ኦርቶዶክስ እንኳን የለም ከኢትዮጵያ ውጭ ማለት ነው። ኢትዮጵያ ቤተ ኦርቶዶክስ ብቻ ነች ኢየሱስ አማላጅ አይደለም የምትለው እንጂ በክርስትናው ሃይማኖት ውስጥ የኢየሱስ አማላጅ ነው ቤዚክ መሰረታዊ ነገር ነው። ልክ ኢየሱስ ጌታ ነው ኢየሱስ አምላክ ነው እንደሚለው እንደዛም መሰረታዊ ነው። ሁሉም በዛ ይስማማል። ኢቨን ዶ ኢትዮጵያውያን ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ በቀደም ስርዓቶ እና አንዳንድ መጽሐፎቿ ላይ በግልጽ የኢየሱስ ክርስቶስን ምልጃ በመጽሐፎቻቸው ታገኛላችሁ። ኢንፋክት በመጽሐፎቻቸው ስላችሁ ገላትና ድርሳናት እንደዚህ አይነት አይደሉም። ዋናውን የሃይማኖት መጽሐፋቸው ልክ እንደ ሃይማኖት አበው መጽሐፍ ላይ በግልጽ ተቀምጦ ታያላችሁ። እንደገና ቸርች ፋዘርስን ደግሞ እንግዲህ ቸርች ፋዘርስ ይላሉ። ኦብቪየስ ታውቃላችሁ እናንተ። ቸርች ፋዘርስ በግልጽ ነው ያስቀመጡት ስለ ኢየሱስ ክርስቶስ ምልጃ በግልጽ አስቀምጠዋል። ኢየሱስ አማላጅ ነው ብለው ማለት ነው። ኢትዮጵያ ብቻ ነው እንደውም አንዳንዶቹ እነሱ በእኛን በሚከሱበት መንገድ ነው የሚያስቀምጡት። ባገርማችሁ አሁን ዮሐንስ አፈወርቅን በደንብ ብዙ ጊዜ ሲጠቅሱ ታያላችሁ አይደል? ለተለያዩ አስተምሮቶቻቸው። አሁን እሱ እንደውም ልመና ነው የሚለው ኢየሱስ እንደሚለምን ነው በግልጽ የሚናገረው እሱ ማለት ነው። እና አንዳንዴ እኛን በሚከሱበት መንገድ ነው ሁሉ የተገለጠው ማለት ነው። እና ይሄ በክርስትናው ዓለም የኢየሱስ ክርስቶስ ምልጃ በደንብ የታወቀ ነው፣ የታመነ ነው፣ የተረጋገጠ ነው ከኛው አገር ውጪ ማለት ነው። እና ኢየሱስ አማላጅ ነው ስንል በቃ ኢየሱስ
ኢየሱስ ጌታ ነው አምላክ ነው እንደዛ እንደምንለው ኖርማል እና ኮመን ቴዎሎጂ ነው በመላው የክርስትና ሴክት ውስጥ ባሉ ዲኖሚኔሽኖች ማለት ነው። እና በዚህ ጉዳይ ላይ ምናልባት መከራከሪያ ሀሳብ ያላችሁ ሰዎች መግባት ትችላላችሁ፣ ለተናገርነውም ነገር ማለት ነው። እና ሸማ የሚባለው እንትና ነው አይደለ? እና ግባ ፖለቲካ ከሆነ ግባና አይ ትክክል አይደለህም በለኝ፣ ትክክል ካልሆንኩ ትክክል አይደለህም አንተ ኤፍሬም ተሳስተሃል በለኝ። አሁን የተናገርኩት ነገር ሁሉ ማስረጃ አንድ በአንድ እያወጣሁ አሳይሃለሁ። ትክክል ከሆንኩኝ ግን ዝም ብለህ ማጨብጨብ ነው። ፖለቲካ ሳይሆን የጭብጨባ ምልክት ከታች ዝም ብለህ ማድረግ ነው። አሜን ሃሌሉያ ማለት ነው። አይደለም ስትል ግን አይ ኤፍሬም እዚህ ጋር ይዣለሁ ና ይሄን ኬታ መጣ ማስረጃ ትላለህ። ያው ማስረጃ እንሰጣለን ማለት ነው። ተባረኩ። ያ እንዴ ሼማ ተመለሰ እንዴ? ሼማ እንዴ ሼማማ ያንተ ፍሬንድ ነበር። ኦኬ በጣም ቆንጆ ነገር ነው ያደረከው። ግሩም ትምህርት ነው፣ ግሩም ሀሳብ ነው። ያ እኔ ቃልዬን ከአንተ ቀጥሎ ጠይቀዋል ያልኩትን አንስተዋል። ቃልዬ የሚመች ከሆነ በእውነቱ ምልጃ የአባቶች ትምህርት አይደለም ወይ? አባቶች በሙሉ እንዳለ በአንድ ድምፅ የተስማሙበት አይደለም ወይ? ስፔሻሊ በኦርቶዶክስ አስተምሮ አባቶች በአንድ ላይ የሚስማሙበትን ያንን ነገር ይቀበሉታል። እንዳውም ምንድን ነው የሚባለው ቃልዬ በእንግሊዝኛው ሁሉም አባቶች የተስማሙበት ትምህርት ዩናኒመስ ኮንሴንሰስ። አዎ እንዲህ አይደለም ወይ የሚለውንም እስቲ አብረህ ሄድበት። ኦኬ መግባት የምትፈልጉ ልጆች መግባት ትችላላችሁ። እንትኑን የመጋበዣውን ገስቱን ንኩት። ኦርቶዶክሳውያን ቀጥል ቃልዬ። እሺ ያ ከአባቶች ትምህርት አንጻር ምልጃ ኢየሱስ ክርስቶስ ምልጃ ሲምፕሊ ዩናኒመስሊ ይታመናል። እኛ አሁን ስለ ዕብራውያን ያነሳ ነው ኦልሬዲ እኛ በምንለው መንገድ ነው የሚፈቱት ራሱ ማለት ነው። ምክንያቱም ክፍሉም በቃ ኦልሬዲ እሱን የሚያሳይ መሆኑ ግልጽ ነው። አንደኛ እንደው እነሱ ራሱ ባይፈቱት ግልጽ ነው። ሁለተኛው ግን ኮምፕሊትሊ እንደዛ ነው የሚፈቱት እነሱ። ስለዚህ ወደ ቀጣዩ ፎርማሊቲያችን ብንመጣ ወይም ደግሞ ካንተ በፊት ይሄን ማን አምኖታል የሚለውን ነገር ብናመጣ ተመሳሳይ ነገር ነው የምናገኘው። ኦፍ ኮርስ እኛ ብቻ አይደለንም መጽሐፉ የተገለጠልን ምናምን ከኛ በፊት በተለይ ኢሴንሻሊ እንደነዚህ አይነት ነገሮችን ማን አመናቸው የሚለው ነገር በጣም ወሳኝ ነው። ግን ደግሞ መጽሐፍ ውስጥ መጀመሪያ መገኘት አለበት አንደኛ። ሁለተኛ ቴዎሎጂው ቅድም እንዳልኩት ከመጽሐፍ ቅዱስ ጋር ኮንፈርም መደራረግ መቻል አለበት። ወደ መጽሐፍ ቅዱሱ ስንመጣ ግን ከእናንተ በፊት እንደው ኢየሱስ ፈራጅ እንጂ አማላጅ አይደለም ያለው ማን ነው ቢባል ማንም የለም፣ ማንም ነው የሌለው። ስለዚህ ያ በጣም አሳሳቢ ነገር ነው የሚሆነው ማለት ነው። ለምሳሌ እንትን የክሪሶስቶም ብንመለከት የዮሐንስ አፈወርቅን ብንመለከት የሚፈርደው እሱ ፍርድ ሁሉ የሱ የሆነው እሱ ደግሞ ይማልዳል ብሎ አስቀምጦታል። ስለዚህ እንደዛ ነው እኛ የምንወስደው ማለት ነው። you see that he says this in the rest of that which is according to the flesh for when he appears as a priest እንደ ካህን ሲገለጥ ሊቀ ካህን ማለት ነው then he also intercedes you see። ስለዚህ እንደ ካህን በተገለጠ ጊዜ ደግሞ ይማልዳል እንላለን። wherefore also when Paul says who indeed intercedes for us ጭራሽ ሮሜ 8 አመጣው እዚህ ጋር ጳውሎስም እንደዚህ ሲል he hints the same thing the high priest makes intercession ተመሳሳይ ነገር ነው እያለ ያለው ምክንያቱም ሊቀ ካህኑ ይማልዳልና። ስለዚህ ይሄንን እያለ ነው ያለው እሱም ይላል for that raises dead and gives them life። ኦኬ ለዚህ ነው ደግሞ ከሞት የሚያስነሳቸውና ህይወት የሚሰጣቸው and does so as the father. How is it that when there is need to save he makes intercession? He that has all judgment. ደግሞ ይሄ ሁሉን የሚፈርደው ፍርዱ ለሱ የሆነው እንዴት ነው ይማልዳል የምንለው? How is that he makes intercession? See? ለምን እንዴት ነው ይማልዳል የምንችለው የሚፈርደው? He that sends his angels መላእክቱን የሚልከው ከዛ በኋላ ደግሞ አንዳንዶችን ወደ እሳት አንዳንዶችን ደግሞ ወደ መዳን የሚወስዱት የሚያድኑት አንዳንዶችን ወደ እሳት ከተከተቱ በኋላ እሱ እነሱን የሚልካቸው እሱ እንዴት ነው ይማልዳል የምትሉት? wherefore he says he is able to save. ኦኬ ከዛ ደግሞ ሊያድናቸው ይችላል ብሎ ይናገራል። for this cause then he saves because he dies not in as much as he always lives. ሁል ጊዜ
እሱ ዘወትር ስለሚሞት ያድናቸዋል። ይሄ ስለ ምልጃ የተነገረ ጉዳይ። he has no successor and if he has no successor he is able to aid all people ሁሉንም ህዝብ ሊያግዝ ይችላል፣ ሊረዳ ይችላል። ክህነቱ ዘላለማዊ ስለሆነ ኦኬ ያለ ይቀጥላል ማለት ነው። ስለዚህ ኦፍ ኮርስ ይማልዳል፣ ምንም የሚያከራክር ነገር የለውም። ይማልዳል በሚያስፈልግ ጊዜ ሁሉ ደግሞ ይማልዳል እያለ ደግሞ ይናገራል ማለት ነው። ኦኬ ስለዚህ ይሄ ምንድነው የምታዩት እዚህ ጋር ዝቅታውን ታያላችሁ፣ ሰውነቱን ሰው መሆኑን ትመለከታላችሁ። ደግሞ በሚያስፈልግ ጊዜ ሁሉ ደግሞ ሊያድናቸው እንደሚማልድላቸው ታያላችሁ። ስለዚህ ይሄ ቀጥታ የዮሐንስ አፈወርቅ ንግግር ነው። ጎርጎርዮስ ዘንዚናስ ተመሳሳይ ነገር ይናገራል። ፔቲሽን ዳዝ ኖት ኢምፕላይ ሂር ጸሎት እዚህ ጋር ኢምፕላይ አልተደረገም። as it does in popular parlance a desire for legal satisfaction there is something humiliating in the idea ይሄ ከሆነ ክርስቶስን ሂሚሌት ማድረግ ነው የሚሆነው። ይሄ እንትን ማድረግ የመጸለይ ጉዳይ ከሆነ no it means interceding for us his role of mediator ጭራሽ ማለት ታዲያ ምን ማለት ነው? እኛ ምን ልህን አይደል ይጸልያል እያልን አይደለም እና ምን እያልን ነው? ኦኬ እንደው ማራቸው ምናምን ብሎ እየጸለየ ጸሎት መልስ ከሱ እየተቀበለ ይሰጠናል ማለት አይደለም። ታዲያ ምን ማለት ነው? እንደዚህ ማለት ነው no it means interceding for us in his role of a mediator በመካከለኝነት ግብሩ ይማልድልናል እያልን ያለ ነው። in the way that the spirit is spoken of us making petition እሱም ይማልዳል ተብሏል። መንፈስ ቅዱስ በእኛ ፋንታ ይማልዳል ተብሏል። on our behalf for there is one God and there is one mediator አንድ እግዚአብሔር አለ፣ ከዛስ አንድ መካከለኛ between God and man the man Jesus Christ። ምክንያቱም እንዲህ ተብሏል ደግሞ ለጢሞቴዎስ በተጻፈው መልእክት ላይ ኦኬ በቃ አንድ አለ፣ እሱም ሰው የሆነ ኢየሱስ ክርስቶስ ነው በእግዚአብሔርና በሰው መካከል ያለ ይማልድልናል እያልን ያለው በዚህ ምክንያት ነው እያለ ደግሞ ይናገራል። even at this moment he is as human interceding even አሁን ራሱ አለ ጎርጎርዮስ በሚጽፍበት ዘመን። ጎርጎርዮስ የሚጽፈው መቼ ነው? በአራተኛው ክፍለ ዘመን። እሺ አምስተኛ ክፍለ ዘመን መግቢያ even as this moment he is as a human interceding for my salvation በዚህ ሰዓት እንኳን እንደ ሰው አለ ክርስቶስ አሁን በእግዚአብሔር ቀኝ በተቀመጠበት ስለኔ ድነት እየማለለ ነው until he makes me divine by the power of his incarnate humanity እንትን ስለሚያምኑ ማለት ነው። ምንድነው ቴዎሲስ ስለሚያምኑ ማለት ነው። ስለዚህ until he makes me divine by the power of his incarnate humanity ሲል ሲምፕሊ እኛ መክበር ብለን ስለምንናገረው ነገር እየተናገረ ነው። እዛ ድረስ እስከምከብርበት ሰዓት ድረስ እስከዛ ጊዜ ድረስ ይማልድልኛል ሰው እንደመሆኑ as a human ሰው እንደመሆኑ I say because he still has with him the body he assumes though he is no longer regarded as human meaning the bodily experiences which seen aside are ours and his ስለዚህ ከኃጢአት በስተቀር በቃ የሰብአዊ ባህሪ የኛም የሱም ስለሆነ this is the advocate ይሄ ነው እኮ ጠበቃችን we have in Jesus not to slave who falls prostrate before the father on our behalf በእኛ ፋንታ በእግዚአብሔር ፊት ይወድቃል ይነሳል እያልን አይደለም። ይሄ ጠበቃችን get rid what is really slavish suspicion ይሄን አርዮሳውያኑ ስለሚሉ ማለት ነው unworthy of the spirit it is not in God to make the demand እግዚአብሔር ይሄን አይፈልገውም ማለት ነው። ክርስቶስ በሱ ፊት ለፊት እንዲሰግድ እንዲወድቅ እንዲነሳ እንዲጸልይልን አይፈልግም እግዚአብሔር አለ ጎርጎርዮስ ዘንዚናስ ኦኬ nor in the son to submit is the thought is unjust to God እንደዚሁም ደግሞ ልጁ በዚህ መንገድ ሰሚት ያደርጋል ይወድቃል ይነሳል ማለት ራሱ ለእግዚአብሔር አንጀስት ነው አለ no it is by what he suffered as man በሰው ሆኖ በተሰቃየው ስቃይ that he persuades us as a word and encourager to endure that for me is the meaning of his advocacy you see ስለዚህ በመጀመሪያ እሱ በስጋ በተቀበለልን መከራ ምክንያት አሁን ደግሞ በእግዚአብሔር ቀኝ ስላለ እሱ አሁን ከብሮ ስላለ ደግሞ ለዘላለም የሚኖር ስለሆነ ሊያድነን የሚችል ስለሆነ ስንጨምቀው የዮሐንስንና ዮሐንስ አፈወርቅንና የጎርጎርዮስን ማለት ስንጨምቀው እንደዚህ ነው መከራ እየተቀበለ አሁን ማለት ነው እየወደቀ እየተነሳ ያናለም አንዴ ባፈሰሰው ደግሞ አንዴ በተቀበለው መከራ የኔን ባህሪ ይዞ ነው መከራን የተቀበለውና እንደኔ ሰው ሆኖ ከኃጢአት በስተቀር ስለዚህ ይማልድልኛል እያልኩ ቱ ዳተር ሞስት በሚያስፈልግ ጊዜ ሁሉ ነው የሚማልድልኝ ፈጽሞ ሊያድነኝ ይችላል። ኦኬ ከዛስ ደግሞ አሁን አለ ስለ ድህነቴ አሁን ራሱ ይማልድልኛል አለ ማ ጌታ ኢየሱስ። ይሄንን ያለው ማን ነው? ጎርጎርዮስ። አሁን በዚህ ሰዓት እንኳን ልክ እንደኔው ሰው ነው። አሁንም ራሱ በትንሳኤ ይከብራል። ኦፍ ኮርስ ሰው ነው አሁንም። ስለዚህ ይማልድልኛል። የኔም ባህሪ ይዞ ነው አባቴ ዘንድ የገባው። ስለዚህ ይማልድልኛል አሁንም። አሁን ራሱ በዚህ ሰዓት ራሱ እየማለደልኝ ነው አለ። ግን ይሄን ማለት እየወደቀ እየተነሳ ማለት አይደለም።
ይህንን እግዚአብሔር የማይፈልገውም ልጁ የማያደርገው ነገር ግን ይማልድልኛል። ይሄ መካከለኝነት ምልጃን ያሳይ ምናምን ሲሉ ሰብቻለሁ እዚህና እንደው እሱ ሰው ማምላክ መሆኑን ነው የሚያሳየው ምናምን ሲባል ማለት ነው። ኦፍ ኮርስ ሰው ማምላክም ነው። መካከለኛ ያስባለው እኮ አምላክም ነው። ከአባቱ ጋር አንድ ባህሪ ነው። ሰውም ነው ከኛ ጋር አንድ ባህሪ ነው። ይሄንን ማንካድ ግን ደግሞ ይሄንን ለምልጃው ነው የተጠቀሙት። ጠበቃ ምልጃን ያሳያል። ጠበቃነት ምልጃን ያሳያል። በእግዚአብሔርና በሰው መካከል መቆም ምልጃን ያሳያል። ኢየሱስ ክርስቶስ ለኛ አማላጅ ሊሆን ነው ሰው የሆነው ራሱ የኢንካርኔሽን ምስጢሩም ይሄ ነው። ካለበለዛ ግን የኢንካርኔሽን ራሱ ምንም በቃ አደጋ ላይ ነው። ትላንትም ለልጁ እያልኩት ነበር። ኢቭን ኢንካርኔሽን ምስጢረ ስጋዌ አደጋ ላይ ተጥላለ ኢየሱስ አይማልድም ካለ። ስለዚህ በዚህ መልኩ መቀመጥ አለበት ብዬ አስባለሁ። አባቶች እንግዲህ በዚህ መልኩ ነው ያስቀመጡት። ባይዘው ሁለት አባቶች ነው ያነሳ ነው። እልፍ አባቶች ማንሳት ይችላሉ። ቴንክ ዩ። መልካም ቃልየዋ ያ እውነታው ይሄ ነው። እንግዲህ እዛ ቤት እንደምታውቁት አባቶች ነው አስሬ ያሁንን ለመናገር ማለት ነው። እና እንዴት ነው ይሄ ነገር? እንዲሁም እስቲ አንድ ነገር ልንገራችሁ። ቅድም እንትን ላይ ጽፌው ነበር። የ80ው ላይ የ2000 ላይ ምን ይላል? በግሪኩ ይላል አማላጅ ነው የሚለው ይልና ህዳጉ ላይ ወርውረውት ማን አለባት እሷ? ማን ይከለክላታል? አውጥታ መቀጠል፣ ቆርጣ ሌላ ማድረግ፣ አስፈላጊም ከሆነ መደምሰስ። ምክንያቱም አስተምሮዋ እንድታስተካክለው ያንን የእግዚአብሔርን ቃል እድል ይሰጣታል። ከቃሉ በታች አይደለችም እሷ፣ ቃሉ ነው ከእሷ በታች። ታስተዳድረዋለች። የመጀመሪያው ላይ ተብሎ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ምን ብለዋለች? አፈራጅ ብለዋለች። ይሄ ተጠያቂነት አያመጣም ወይ? ለሚቀጥለው ትልደፊ ይሄ ነገር ተገቢ ነው? እንደዚህ ብሎ የተረጎመ በሌላ ዓለም ላይ የምታውቀው እንዲያው ስታጠና አለ? እስቲ ይህን ነገር ምን ይመጣል መሰለህ ችግሩ ያለ ምስክር አይተውም ራሱን እንደሚለው ሮሜ 8:34ን ልክ እንዳልከው ቀየሩት እና ያማልዳል የሚለውን አውጥተው ይፈርዳል አሉት እና ግሪኩ የሚለው ግን ያው ይማልዳል ነው አሉ እና እኛ ግን ያው በራሳችን ስልጣን ማን አለብኝነት ቁጭ አድርገነዋል አሉ። ግን ገሷት ፎርቹኔትሊ ምን እንዳረጉ ታውቃለህ? ዕብራውያን 7:25 እዛው ያመጻውን የምታወራው የ2000 እትም ላይ ማለት ነው። ዕብራውያን 7:25 እኛን አይ ምልጃ መለመን ነው አይማልድም ምናምን እያሉ አይደል የሚከራከሩ። እዛ ላይ ምልጃ የሚለውን ሲማልድ የሚለውን እዛ ላይ ምን ብለው ቢተረጉሙ ጥሩ ነው? ሲያስታርቅ ብለው ተርጉመውታል። እና ምልጃን ማስታረቅ ብለው ተርጉሞ ነው ያስቀመጡት ማለት ነው። እና በነገራችን ላይ ስለ ምልጃ ሲነሳ እሱ መጽሐፍ አይገልጡትም። የዕብራውያኑ ስለሚወጣ የምታስታውስ ከሆነ ከዘማርያም ጋር አንዴ የነበረን ዲቤት ላይ በኢየሱስ ምልጃ ላይ እዛ ላይ ትክክል አይደለም እያለ ሲሟገተኝ እኔ መጨረሻ ላይ እሷን አቆየዋትና እሺ የ2000 መጽሐፍ ቅዱስን ትቀበላለህ አልኩት። አዎ አለኝ። የ2000 መጽሐፍ ቅዱስ ግን እኮ ካዲያ ምልጃን ማስታረቅ ነው ይላል ስለው አዎ እነሱ ኢንተርቼንጅብሊ ስለሚጠቀሙት ነው አለ። እንዴ እኛ ስንጠቀም ነውር የሚሆነው እናንተ ስትጠቀሙ ትክክል የሚሆነው እንዴት ነው ስለው እዛ ጋር ለዛ መልስ አልነበረውም። እና እዛ ዕብራውያን ላይ ግን እንደዛ ብለው ተርጉመውታል። ዕብራውያን 7:25ን ማለት ነው ምልጃ የሚለውን ማስታረቅ ብለው ፈተውታል 2000 ላይ ማለት ነው። እና ልክ ነህ፣ የታወቀ ነው ቃሉ እንግዲህ የታወቀ ነው። በተለይ ደግሞ ናውዴስ እሱ መጽሐፍ ቅዱስ በነገራችን ላይ የራሳቸው ሰዎች ብዙዎቹ ተቃውመውታል። ሊቃውንት አምሹር ወደፊት ያስወግዱታል ብዬ አስባለሁ። በጣም ብዙ ስህተቶች ስለተገኙበት ማለት ነው። እና ግን እኛም ፋይት ማድረግ አለብን፣ ምንም ጥያቄ የለውም። አሁን እንደውም መሰራት ያለበትን አንድ ሰሞን በተከታታይ እንገባ ነበር። በሱ ጉዳይ ላይ በደንብ መሰራት አለበት። በጣም በዛ ጉዳይ ላይ በጣም ፋይት ማድረግ አለብን እንዳልኩት
አሁን የሚመጡት ሰው ህፃናት አሁን ከኛ ታች የሚወለዱ ህፃናት ልጆች ወደፊት ሲመጡ አየህ እውነትን ተበርዞ ተቀይጦ ተገልብጦ ምናምን ነው የሚደርሳቸው ማለት ነው። አሁን እዚህ ዛሬ እኮ እኛን የሚያታግሉን ስህተቶች በሙሉ የሆነ ጊዜ እንደዚሁ በፈጣጣ የተጻፉ ናቸው። እንደዚሁ ማለት ነው ዱርዬዎች የጻፏቸው። አም ሶሪ ቱ ሴ ዚስ ዱርዬ ነው። አሁን 2000 የጻፉት ዱርዬ ስፒሪቹዋል ሰዎች አይደሉም። ዝም ብለው ዱርዬዎችን ለቅመው ነው ያስቀመጧቸው እንጂ አንድ ዱርዬ ካልሆን ካንተ የእግዚአብሔርን ቃል እንዴት በገዛ ስልጣን ትቀይራለህ? እሱ ብቻ አይደለም የተቀየረው ታውቃላችሁ። 2000 ላይ ጊዜ እንደውም ቢኖር ጥሩ ነበር ያግዘኛል። እና መዓት ነገሮች ነው ያሉት። መዓት አንድ ጊዜ ቁጭ ብዬ ሳጠና እንደዚሁ የቀየሩት ነገር በጣም ነው የሚያስደነግጥ ማለት ነው። እና እንደ ፍላጎታቸው እንደዛ እንደ ትምህርቱን መሟገት ሲያቀታቸው እንደዚህ መጽሐፍ ቅዱስ ገልብጠ መምጣት ይሄ በጣም ድፍረት ነው። በጣም ይሄ አይ ዶንት ኖ ምን አይነት ለከት ያለፈ እንትን እንደሆነ አላውቅም። መጽሐፍ ቅዱስን እስከ መቀየር የደረሰ ህብሪት ማለት ነው። እና ይሄ እንግዲህ በተለያየ ጊዜ ክርስትናን ለማጥፋት ከተዋጉ አህዛቦች ከነሱ የተለየ ስራ አይደለም የሚሰሩት። እንደውም ይሄ በጣም አደገኛው ነው። እነዛ እኮ ለይተው መጥተው ነው በሰይፍ ገደሉ። ሰዎቹ ሰማዕት ሆኑ። ክርስቲያኖቹ ኦኬ የነሱ ዋጋ ነው ዛሬ እንደዚህ ብዙዎችን ፍሬ አፍርቶ እንደዚህ ያደረገው። እነዚህ ግን ክርስቲያን ነኝ ብለው እንግዲህ እግዚአብሔርን ቃል ቁጭ ብለው ሲጠመዝዙ መጪው ትውልድ ይሄን ይረከባል። አየህ መጽሐፍ ቅዱስ ይሄ ነው ብሎ ስለሚያምን እሱን ይረከባል። አሁን ደግሞ ዝም ከተባሉ ይሄኛው ላይ ዝም የሚባል ከሆነ ነገ ይመጣልሃል ገና 2025 ምናምን ደግሞ ምናምን ተብሎ በቃ አሁን ገድላት ላይ ምናምን ያየናቸው ምናምን በቃ ኢየሱስ በመጀመሪያ ሰማይና ምድርን እግዚአብሔር ፈጠረ የሚባለው ይወጣና መርቆሪዎስ በሰማይና ምድርን ፈጠረ ምናምን የሚል ይመጣልሃል። ከዛ እንዳትጮህ ከግርጌ ላይ አንዳንዶቹ እንትኖች ላይ እንደዚህ ይባል ነበር ይባላል። እነዚህን በጣም ዲስከስ ማድረግ ነው፣ በጣም መጠየፍ ነው፣ በጣም ራፍ ሆኖ መደብደብ ነው። እነዚህ ይሄ እንደዚህ አይነት አሰራሮችን ማለት ነው ርህራሄ አያስፈልግም። እነሱ መጽሐፍ ቅዱስ ለመገልበጥ ድፍረት ካገኙ የገለበጡትን ለመገልበጥ በጣም ቦልድ መሆን አለብን ብዬ አስባለሁ በጣም እና ታንክስ ጋር እነሱም ሰዎች እንዳልኩት ብዙ ሰዎች አሁን ዲያቆን ያደርጋል ምናምን ሲቃወሙ ሰምቻቸዋለሁ። ይሄ መጽሐፍ ቅዱስ ማለት ነው እና እንዳይታተምም ደግሞ ሪኩዌስት ሲያደርጉ አይቻለሁ ብዙ ሰዎች። እንደዛ ሊሆን ይገባል ብዬ አስባለሁ። ከታች አንድ እያነበብኩ ነው። እንትን ብለዋል ከግዕዙ ነው ትራንስሌት የሆነው የሚል ኮሜንት አንብቤያለሁ። እዚህ ጋር እንግዲህ እዛ እንትን የሆኑት መጋቢ ሐመረን አናግሬያቸው ነበር በዛ ጉዳይ ላይ። እንደምትለው ከግዕዙ አይደለም፣ ውሸት ነው። ግዕዙም ላይ የለማ። ግዕዙ ወይትዋቀስ በእንቲአነ ነው የሚለው አይደለም እንዴ? ወይትዋቀስ በእንቲአነ ማለት እግዚአብሔር ያው ዘማርያም እንዳለው ማለት ነው። ወይትዋቀስ በእንቲአነ ማለት እግዚአብሔር ፈራጅ ነው ማለት ነው ወይስ እግዚአብሔር ወይትዋቀስ በእንቲአነ ማለት ስለኛ ይከራከራል ማለት ነው አይደለ? ስለኛ ይከራከራል ማለት ስለኛ ይፈርዳል ማለት ነው። የግዕዙም ላይ የለም። ግዕዙ ነው የሚባለው ውሸት ነው። የግዕዙና ይሄኛው መጽሐፍ ቅዱስ አንድ አይደለም ትርጉማቸው። ስለዚህ ማንንም ነው ለማሞኘት ነው እንደዛ የሚባለው። ግዕዙ ላይ እንደዛ መጀመሪያ መጡ። ከመጋቢ ሐመረ ጋር አውርቻለሁ በዚህ ጉዳይ ላይ። ግዕዙ ላይ የለም አልኳቸው። ግዕዙ መጽሐፍ ቅዱስ አምጡት፣ ግዕዙም ላይ እንደዚህ የሚባል ነገር የለም። ለምንድነው ግዕዙ ላይ ያለ የምትሉት ስላቸው እሳቸው ያመጡልኝ ሀሳብ እንደገና ግዕዙ እኮ የአሁኑ አይደለም የጥንታዊ ግዕዝ ምናምን የሌለ ማለት ነው። አሁን ኤግዚስት ማያደርግ የጥንታዊ ግዕዝ የሚባል ነገር ተፈጠረ ማለት ነው በምናምን ኦኬ። ኤኒዌይስ ግዕዙ ላይ የአሁኑም ቢኖር ብለን እንግዲህ እንትኑን እንስጣችሁ ለእናንተ ይኑር። ግዕዙ ላይ አሁኑም ይኑር የድሮም ይኑር ብለን የለም ሊኖርም አይችልም ግን አለ እንበል። ሰዋት ግዕዙ ላይ ቢኖር መጽሐፍ ቅዱስ በግዕዝ ነው የተጻፈው እንዴ? አዲስ ኪዳን በግዕዝ ቋንቋ ነው የተጻፈው?
በክሮ ቋንቋ ይባላል አይደል? ወደዛ ነው የሚሄደው። እንግዲህ ዓለማት በሙሉ ወደዛ ነው የሚሄዱት። በክሮ ቋንቋ ይታወቃል። እዛ ሄዶ ምንድነው የተባለው? ኢንቲካኖ ማለት ምን ማለት ነው? ኦኬ እሱን እንዴት ተብሎ ነው በየሀገሩ የሚተረጎመው? አለ ለዛ ነው ተተርጉሞ እኮ ምልጃ ተብሎ የመጣው በእኛ ሀገር ማለት ነው። እና ፍርድ ተብሎ እና ምን doesn't make any sense ምንም። ይሄ በተለይ በዚህ ዘመን እንደዛ መሆኑ ያሳዝነኛል። ናውዴስ እንደ ድሮ ሞኝ የለም። አሁን ሃይማኖት ዝም ብሎ አሁን በተለይ የሚወለዱ ልጆች ዝም ብለ ና ነጠላ ለብሰህ ከኔ ጋር ምናምንና ዝም ብለ ዘምር ብትለው አይ ዶንት ቲንክ እንደ በፊቱ ዝም ብሎ ሚስት ከተል አይደለም። ኖ ለማን ነው የምዘምረው ይላል። አይ እንደዚህ ምናምን ስትለው አታይም እንደ እናንተ ኦርቶዶክሳውያን ወጣቶቹ ራሱ እኮ ቸርች ፋዘርስ በዚህ ጉዳይ ምን ብለዋል ማለት ጀምረዋል። ኦኬ አቤተ ክርስቲያን አባቶች እንዳላሉም ስለዚህ እና አልቀበልም ማለት ጀምረዋል። ዱ ዩ ቲንክ ታዲያ ህፃናት ይቀበለዋል? ወደፊት የሚመጡ ህፃናት ይቀበለዋል? ኖ ማን አስተካክለ ወደ መስመር ማታስገባ ከሆነ እንዳልኩ ነው። አውሮፓና አሜሪካ ላይ እንደዚህ ለፓሪ ቤትና ለምናምን እንደሚከራዩ እንደሚሸጡ እንትኖች ወደዛ ነው የሚቀየረው መቅደሱ ማለት ነው። አሁን እኔ ምኖርበት ታውቃላችሁ አይደል? እንግሊዝ የምትኖሩ ሰዎች ታውቃላችሁ። እንግሊዝ ሀገር እንደምታውቁት ውስጥ ነው እንግሊዝ ማለት ነው። እና ቤቶቹም ትንንሾች ናቸው እንደምታዩት። መንገዱም ትንሽ ነው እንደ ፊልም ላይ እንደምታዩት። ድሮ ይሄ ለጋሪ ምናምን እንትን የተሰራ የነበረ ምናምን ነው። መንገዱ ራሱ ትንንሽ ናቸው፣ ቤቶቹ ትንንሾች ናቸው፣ መንገዱ ትንሽ ነው። እንደዛ ማለት ነው። what about the church? ቸርቾቹን ብታዩ በጣም ነው የምትደነግጡት። ምናልባት እዚህ ያላችሁ ታውቃላችሁ። ጫፍ አስፋልት ዳር ላይ ነው ያሉት ቸርቾቹ፣ አስፋልት ዳር ሁሉም ያሉት እና የያዙት መሬት ትልቀቱ ያስደነግጣቸዋል። እና ምንም አይነት ተቋም የለም የቸርችን አይነት ሰፊ ቦታ የያዘ ምንም አይነት ተቋም አታገኙም እንግሊዝ ላይ። በጣም ግዙፍ መሬት ነው የያዙት። የተሰሩበት አርክቴክቸር በጣም እንዴት እንደሚያስደንቅ አጠይቁኝ። በጣም በቃ የሚያስደንቅ አይነት የስነ ህንፃ ውበት ነው ያላቸው። ኦራይት ቦታ ደግሞ ብትሄዱ በጣም የሚያስቃችሁ እኔ ካለሁበት አሁን እኔ እዚህ ካለሁበት ቦታ እኔ አሁን ቢሮ ነኝ ያለሁት እና ዙሪያ ላይ እኔ ሴንስ ላይክ 2 ደቂቃ ምናምን በእግሬ ወክ ሳደርግ ማገኛቸው ወደ 6 ቸርቾች አሉ። ኦኬ በአራቱም ዳይሬክሽን ማለት ነው። አይሴ 2 ሚኒት 2 ደቂቃ ወክ ባረግ 6 ቸርቾች ወይ 7 ቸርቾች አሉ በዙሪያ በሙሉ ማለት ነው። አሁን ካለሁበት ማለት ነው። ለንደን እንደዚህ ነው። በቃ 2 ደቂቃ ተራመዳችሁ 5 ደቂቃም ተራመዳችሁ ቸርች ነው ያለው። 5 ደቂቃ ስትራመዱ ቸርች ነው ያለው። አስፓልት ዳር ነው። በጣም ግዙፍ ነው እንዳልኳችሁ። ስነ ህንፃው እንትኑ ምናምን የሚነገር አይደለም። ታውቁታላችሁ ፊልም ላይ ምናምን። ኦኬ ገስዋት ማንም የለበትም። አብዛኞቹ ተሽጠዋል ለተለያዩ ድርጅቶች። ያልተሸጡት ደግሞ አሁን ክሪስማስ ደርሳል አይደል? በቃ ክሪስማስ ላይ ይከፈታል። 4-5 በእድሜ ገፉ አረጋውያን እና እናቶች፣ አሮጊቶች፣ ሽማግሌዎች 5-6 ገብተው ሻማ ያበሩበታል። ዳሴት በቃ አንዳንዶቹ ለአፍሪካውያን ምናምን እንደዚህ ቸርቾች ምናምን ይከራያሉ፣ ለተለያዩ ድግሶች ይከራያሉ ምናምን። እንደዛ ናቸው ያልተሸጡት ማለት ነው። አሁን ይሄ ምንድን ነው የሚነግርህ? እኮ የሚነግርህ ምንድነው? እንግሊዝ ማለት የሆነ አመት ላይ ማለት በቃ ህዝቡ ሁሉ ቸርች የነበረበት ጊዜ ነበር ማለት ነው። ኦኬ በቃ ህዝቡ ሁሉ ከቤተክርስቲያን የማይወጣበት ዘመን ነበር ማለት ነው። እንግዲህ ይህን ያህል ዲማንድ ኦፍ ኮርስ ኖሮ ነው እንግዲህ እንደዚህ በየ2 ሜትሩ ላይ በየ2 ደቂቃ እንደዚህ ወክ አድርገህ አንድ እንደዚህ ግዙፍ ቸርች የምታገኝ ከሆነ በዚህ ጠባብ ከተማ በዚህ ትንሽ ከተማ መሬት በጣም ኤክስፔንሲቭ በሆነበት ከተማ እንዲህ ከሆነ በቃ ከሆነ ዓመታት በፊት እኮ ከ50 ሊሆን ይችላል ከ60 ከ100 ዓመት በፊት በቃ ሀገሩ የተጥለቀለቀ ነበር በክርስቲያን ማለት ነው። ሰው ከቸርች የሚወጣ አልነበረም ማለት ነው። አካዳ ምን ሆነ? አሁን ምን ገጠመው? ኦኬ ይሄን ፋይንድ አውት ማድረግ ነው። አየህ አሁን ኢየሱስ ምናምን ስትላቸው እዚህ ሀገር አሁን ትንንሾቹን ልጆች ኢየሱስ ምናምን ስትላቸው አንዳንዶቹ ስለምን እያወራህም እንደሆነ አያውቁም። ምናልባት ስለ አርሴናሉ አጥቂ ምናምን የምታወራ ነው የሚመስላቸው እንጂ
ጂሰስ ምናምን ስትል ማን ነው ምናምን ነው የሚሉ ትልቆቹም መጽሐፍ ቅዱስ እንደዚህ አብ ወልድ ምናምን ብትላቸው ምንድን ነው የምትለው ነው የሚሉ ወጣቶቹ ብዙዎቹ አያውቁም። እንደውም ጨርሶ አምኑም ሳይሆን ማመን እኮ ሌላ ነው። ማወቅም ብዙዎቹ አያውቁም። እንደውም ዝም ብለው ክርስቲያኖች የሆነ የሚሉት ነገር አላቸው ምናምን ይለዋል። ምንድን አንተ ብትለው እናቴ ክርስቲያን ነች አባቴ ካቶሊክ ነው ምናምን ይላል። አንተስ ብትለው ምንም እምነት የለውም። በቃ ዝም ብሎ የሚኖር ሰው እና እንደዛ ነው። እኔ አሁን የሚታየኝ ቶሎ ብሎ ራስን ማደስ ካልተቻለ ወደዛ ወደ እውነተኛው ነገር መመለስ ካልተቻለ በጣም ክሪቲካል ሆነዋል። ትንንሽ ልጆች ይመጡና ይጠይቀዋል፣ ይሄ ምንድን ነው ይለዋል። አይ ዝም ብለህ ምናምን በቃ እንትን በል ምናምን አይሰማም። እንደዛ የሚሆን አይመስለኝ። ሰው ቶሎ መታደስ ነው የሚጠቅመው፣ ቶሎ መታደስ ነው። እንደ እግዚአብሔር ቃል ቶሎ ራስን ፈትሾ ማስተካከል ነው። በዛ መንገድ ክርስትናን ማስቀጠል ይቻላል ማለት ነው። ኦብቪየስ ነው ክርስትና ማይቀጥል አይደለም ጌታ ኢየሱስ እስኪመጣ ድረስ። ግን ቢያንስ ቀጣዩ ትውልድ ይህን መንፈሳዊ እውነት ቢያንስ እኛ የሆነ ነገር የተሻለ ነገር ባንሰጠው ቢያንስ የነበረውን እውነት አስጠብቆ ማስተላለፍ ራሱ በጣም ትልቅ ነገር ነው። እኛ አሁን እዚህ የተጠቀምነው ከኛ በፊት የነበሩት የሆነ ቦታ ላይ ትክክል አይደለም ብለው ተቃውመው ምናምን በቃ ሪፎርም አድርገው የመጀመሪያ የነበረውን ነገር ይዘው ስለመጡ ነው አይደል ሪፎርመሮች የምንላቸው። አለበለዚያ እኮ እነሱ ሉተር ዝም ቢሉ ኖሮ ዛሬ በቃ የዛኔ ካርኒ የሚሸጠው ሰው መንግስተ ሰማይ እንዲገባ ዛሬ ምን ይደረግ ነበረ? ሌላ ነገር ነበር የሚሆነው። እንግዲህ መንግስተ ሰማይ ለመግባት ሰው የሆነ ተቃውሞ አምፀው እነሱ ወደ ቀድሞ መመለስ አለብን ባክ ቱ ዘ ኦሪጂን ብለው አሁን የመጣንበት ላይ መጡ። እንግዲህ አሁን ደግሞ በእኛ ዘመን ላይ የሆነ ኖ ትክክል አይደለም እነዚህ ነገሮች ማለት ካልቻልን በቃ በጣም ፍሬን የበጠሰ መኪና አይነት ነገር ነው። በቃ እድሜ እንደውም ለወንጌላውያን እንደው ወንጌላውያንን ጌታ ኢየሱስ ይባርካቸው እንጂ ወንጌላውያን ባይኖሩ በጣም አስቸጋሪ ነበር የሚሆነው። ክርስትና አሁን ይኖራል ወይ ኢትዮጵያ ውስጥም በጣም አስቸጋሪ ነው የሚሆነው የነበረው እውነት ለመናገር ማለት ነው። ወንጌላውያን ባይኖሩ ፍሬን የበጠሰ መኪና ማለት እኮ ነው እንዴ። መርቆሪዎስ ሰማይና ምድርን ፈጠረ እስክትል ድረስ ደርሳል። ከዛ በኋላ ምን ሊሆን ነው? ምን ሊፈጠረው ይችላል? በቃ የመጨረሻውን ሆነ የደረሰው። አይ እንደሱ አይደለም እያለ እየተቃወመ አይ ቆይ ይሄ ነገር እስቲ ተብሎ ፍሬን ለመያዝ እየተሞከረ ነው እንጂ እኮ ባይኖር ወንጌላዊ እስቲ እንጠያይቅ መጽሐፉ ይገለጥ ባይል ኖሮ ኢየሱስ ጌታ ነው። ያው ሰው እዚሁ ቲክቶክ ለሚያገለግለው ያ ዲያቆን እንዳለው ነው። እናንተ እኔ እግዚአብሔሮች ናቸው፣ እናንተ እግዚአብሔር ነኝ እንደተባለ አሁን መንገድ ላይ ስንሄድ ሁሉ እኔ እግዚአብሔር እንዴት አደርክ ምናምን ተብሎ መስገድ ምናምን ይጀመር ነበር፣ እርስ በርስ ማለት ነው። እንደዛ ነበረ እንዴ እኔ ታቦት ምናምን መባባል ሁሉ ይጀመር ነበር። ፍሬን ያስያዝነው ጌታ ይባረክ የአባቶቻችን ናቸው። ኦኬ አይ ይሄ አይደለም መጽሐፍ ቅዱስ እስቲ ይገለጥ ምንድነው ምናምን ባይሉ ኖሮ ፍሬን የበጠሰ መኪና መረኔል በቃ እንትን ለከት የሌለው ስተት እንዴ ስተትም እኮ አይነት አለው። ስተት ብርሃን ጨረቃ ምናምን ፈጠረች ምናምን ማርያም እየተባለ እንዴ ፍሬን የበጠሰ እኮ ማለት ነው። ወንጌላውያን ባይደርሱለት ክርስትናውን በቃ ሌላ ነው እንዳልኳችሁ ነው። እንዴት አደርክ እግዚአብሔር ምናምን እየተባባሉ ሰዎች እዛ የሚሰጋገዱባት ምናምን ሀገር ነበር የምትሆነው ማለት ነው። እና ይሄ ነገር በጣም አስፈላጊ ነው። አንዳንዴ ይሄንንም ውለታ መርሳት እንትን ጥሩ ግፍ አይደለም። አይሚን ግፍ ነው ጥሩ አይደለም ማለቴ ነው። ታንኪዩ አስችዬ ተባረክ። ረጅም ያስክ ፍሬን የበጠሰ በጣም በጣም ልክ ነው። በነገራችን ላይ የወንጌላውያን በኢትዮጵያ መምጣት ትልቅ አስተዋጽኦ አድርጓል። ትልቅ አስተዋጽኦ እንዴ ባለፈው ትዝ ይለኛል ቃልዬና ሽፌ ሲወያዩ ድኛለው የዳንኩ ነው እና ድናለው የሚለው ላይ የተወያዩ አኬ ምን ቢል እንዴ መጽሐፉ አይገለጥ እያልክ ነው እንዴ መጽሐፉ ብቻ እያለ ሲል ሰምታችሁታል። ባይዘው ሌላው የሚያሰቃይ ነገር እሱ ነው። ልክ እነሱ ጋር የሌለ ትምህርት ወይ ደግሞ በራሳቸው ፎርማሊቲ በራሳቸው መስፈርት መሰረት እንትን የማያደርግ ያንን መስፈርት ፉልፊል የማያደርግ ትምህርት ውስጥ ሲገቡ ቀጥታ ተርን ቱ ቢ ሶሉ ወዲያው ማለት ነው
ያ ለምሳሌ ክርስቶስ አማላጅ አይደለም ይሏል። እሺ እንደዛ ያለ አባት አምጣ። አንተ በፈታው መንገድ ይህን ጥቅስ የፈታ አባት አምጣ። ይሄ መጽሐፉ የሌለ እንዴ እኮ ይሄን አንተ የተረዳውን ነገር ከአንተ በፊት ማን የተረዳው? እሱን አምጣ ያልኩ። ይሄው እኮ መጽሐፍ ቅዱስ አለ፣ አንተ እሱን አትቀበልም ይላል እንዴ። እኔማ እሱን ተቀብያለሁ እየሞገትኩ ያለሁት ሰው እዛው ማለት ሲምፕሊ ጀስት ጥሩ የሆነ የፕሮቴስታንት ሙግት ራሱ እንትን የማይደረግበት የሆነ ኮንስትራክት የማይደረግበት መንገድ ውስጥ ይገባሉ። ዳይሬክትሊ ሶሎ ስክሪፕቸር ይሆናሉ ማለት ነው። የራሳቸውን ብቻ ሰብጀክቲቭ የሆነ የራሳቸው ኢንተርፕሪቴሽን ብቻ ሆነ ይቀመጣሉ። እንዳልከው ነው ሸልፌክስ። እሺ ከአባቶች በቃ ከአባቶች ይህን ትምህርት ድኛለሁ እየዳንኩ ነው ድናለሁ የሚለውን ትምህርት ይሏል። ይኸው ታላቁ አባት ጳውሎስ ታላቁ አባት ጳውሎስ እኮ አባቶች ነው የተባልከው። እና እነሱ ኮንፈርም የሚያደርጉት ትምህርት አባቶች ጋር ካለ በዛ መንገድ ይቀበሉታል። ከሌለ መጽሐፉ ላይ ስታክ ያደርጉና አንተ እንዴት ይሄን አትቀበልም ይሏል። እኔማ መጽሐፉን እኮ ሙሉ በሙሉ ተቀብዬ ነው አንተ ጋር የመጣሁት። የአንተን ሰብጀክቲቭ ኢንተርፕሪቴሽን ነው አልቀበልም ያልኩት። በቃ በግል እኔ ብቻ ያልከውን ኢንተርፕሪቴሽን ራእይ ስለ ጮሁት ሰዎች እስከ መቼ አትበቀልም ስላሉ እኔና ይቤ አንዴ ገብተንበታል። ትዝ ይላችሁ እኮ እሱን አንስተው እንትን ያደርጋሉ። እሱን አንስተው ይሞግታሉ እኮ ከአንተ በፊት ይሄን ያለ አባት አለ የለም። ሌሎች ጥቅሶችን የሚያመጡና እሺ ከአንተ በፊት ይሄንን በዚህ መንገድ የተረዳ አባት አለ። አይ መጽሐፍ ቅዱሱ ይላል፣ ራሱ መጽሐፍ ቅዱሱ ይላል። አንድምታ ራሱ እኮ አይልም። ለምሳሌ እንዳትሰግድልኝ ተጠንቀቅ፣ ለመላእክት ስግደት አይገባም፣ እንዳትሰግድልኝ ተጠንቀቅ እኛ ጋር በቃ ጅስት የሚታወቅ ጥቅስ ነው። ከዛ በኋላ ምን ይለዋል? አይ እንዳትሰግድልኝ ተጠንቀቅ ያለው በክብር ከሱ ጋር ስለተካከለ ነው ምናምን ይለዋል። እሺ እንደዛ ያለ አምጣ። አባቶች እንግዲህ ፍጡር ለፍጡር አይሰግድም ብለው ነው የፈቱት። እሱ እኔ ምስማማለሁ ከሱ ጋር። መጽሐፉም ደግሞ ከኮንቴክስቹዋሊ ሲነበብ እሱን ነው የሚለው። ከአንተ ጋርና የዚህ መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ ነው። የመጽሐፉን ቃል ካልጠበቅ ስገድ፣ ችግር የለውም። ምክንያቱም ባሪያ አይደለም አብሮ ከአንተ ጋር። የመጽሐፉን ቃል እጠብቃለሁ ክርስቲያን ነኝ ካልክ ከአንተ ጋር አብሮ ባሪያ ነውና ይህን መጽሐፍ ከሚጠብቁት ጋር ይላል። ስለዚህ አለቀ። መጽሐፉማ የተናገረው በቃ እንዳሰግድለት ለመልአኩ ነው፣ ከአንተ ጋር አብሮ አገልጋይ ስለሆነ ይህን መጽሐፍ አንተም ስለምጠብቅ ማለት ነው። አይ በክብር ከዮሐንስ ጋር እኩል ስለሆነ ብቻ ነው። እሺ እንደዛ ብሎ የፈታባት የለም። እሺ እኔ ከፈታሁት ውጪ እንደዚህ ብሎ የፈታባት የለም እኮ። ይህን ትርጓሜን ከየት አመጣው? መጽሐፍ ቅዱስ እኮ ግልጽ ነው ይላል። ከዛ በኋላ ለእነሱ ትምህርት መጽሐፍ ቅዱስ ግልጽ ነው። ፕሮቴስታንቱ ሲጠቅሰው መጽሐፍ ቅዱስ ግልጽ አይደለም። ይሄ እዚህ ያለ ባላንሱን ያጣ እንትን ነው። ብዙዎቹ እንደዚህ አይነት ሙግቶች ሲመጡ እኛ የምናነሳቸው ነገሮች አሉ። እኔና አስቼ እንከራከራለን። እኔ እናንተ በቃ በሆነ ጉዳይ ተነስተን ይሄ እንዲህ ነው እንዲህ አይደለም ብለን እንከራከራለን። ከድነት ጋር አይገናኝም ክርክራችን። ይሄ ድሮ የምናውቀው ነገር ነው። እና የሆነ የማይሆን ሙግት የሆነ ዝም ብሎ ጉንጭ አልፋ ሙግት ቸርች ውስጥ ከተነሳ የሚባል ነገር አለ። ኢየሱስ አብ ነው ይናፍቃል። ይሄ እኮ ከድነት ጋር አይገናኝም። ምንድነው እዚህ ጋር የሚያጨቃጨቀ በዚህ ጉዳይ ላይ ትባላለህ። ኦኬ ምንድነው የሚያጨቃጭቀ? በቃ ከድነት ጋር አይገናኝም ትባላለህ። በቃ ክርክሩ መጨረሻ ላይ በጣም ጉንጭ አልፋ ከሆነ ከድነት ጋር የሚገናኝ አይደለም። ምንድነው ይሄን ያህል ጊዜ የምትፈጅበት ትባላለህ። እዚህ አዶፕት ተደርጓል እሱ። ከድነት ጋር አይገናኝም፣ ይሄ ዶግማ አይደለም ትባላለህ ማለት ነው። ዶግማ ያልሆነ አንተ ዶግማ አይደለም የምትለውን ነገር ይዘን እንምጣና አንቀበልም፣ ይሄ መጽሐፍ ቅዱስ አይደለም እንበልና ኦርቶዶክስ መሆን እንችላለን፣ መቀጠል እንችላለን። አንተ ቤተክርስቲያን አንቀጥልም። ታዲያማ እንዴ ስለ ፍትሐት ትላንት ስናወራ ነበር። ትላንት ወዲህ ፍትሐት ዶግማ አይደለም። እሺ ዶግማ አይደለም። እሺ ግን አልቀበለውም ብዬ መቀጠል እችላለሁ? አትችልም። እሺ ከቤተ ክርስቲያን ውጭ ድነት አለ? የለም እኮ ከቤተ ክርስቲያን ወጣው እኮ ዶግማ ባልሆነ ነገር በቃ ድነት የለም። ዜርፎር ድነት የለም። ቻው። ምንም አሁን ከድነት ጋር ይገናኛል አይገናኝም ብለህ ራሱ እንትን ማድረግ አትችልም። አንተ አሁን ኤክስክሉሲቪስት ነህ ኤክሌሲያስቲካሊ። ስለዚህ ዶግማ ነው አይደለም የሚለው በቃ ዜሮ ነው የሚገባው በዛ አይነቱ መንገድ። ግን ምንድነው አሁን እዚህ ዳዊት ለመጀመሪያ ጊዜ የሳኦልን ልብስ እንደሞከረው ነው። የነሱ ያልሆነ ልብስ ነው። አንዳንዱ ሙግት የነሱ ያልሆነ ልብስ ነው። መጽሐፉ እንዲህ ይላል፣ የነሱ ልብስ አይደለም። ኦሬዲ እኛ እነሱ ከመጽሐፉ በኋላ ብዙ የሚሰሙት አውቶሪቲ አለ። እኛ እነዛን አውቶሪቲ አንሰማም፣ እንሰማለን። ታዲያ ግን ስንሰማ በመጽሐፉ መሰረት መዘነን እንቀበላለን። ሊሳሳቱ ይችላሉ ብለን እነሱ ደግሞ እነሱንም ይቀበሏቸዋል፣ እንደ ኢንፋሊብልም ይቀበላሉ።
ኦኬ ኮንሰንሰስ ፓትረን እንደሚባል ይቀበሉታል ምናምን በኮንሰንሰስ ደረጃ ማስረዳት አለበት ማለት ነው። በቃ አሁን ኢየሱስ ፈራጅ ነው እንጂ አማላጅ አይደለም ሲል በኮንሰንሰስ ባይዘው አንድ አባት አለ ማቅረብ ያለበት። እሱን ምለው እኔ ነኝ። አንድ አባት ጠቅሼ ይሄው ይሄ አባት ራሱ እንዲህ ይላል ይሄ ስላለ መናፍቅ ነው ለዋለው አይደለም ካለ ቻው በቃ እኔ መናፍቅ አይደለም አለቀ። ለምሳሌ የህፃናት ጥምቀት ላይ እሱን እናነሳለን። ግን እነሱ አንድ አባት አለ ማቅረብ ያለባቸው በኮንሰንሰስ ደረጃ ነው ማቅረብ ያለባቸው። የለም እንደዚህ አይነቱ ነገር። ስለዚህ ከፕሮቴስታንቱ ጋር ሲሟገቱ የፕሮቴስታንቱን አንዳንድ ሙግቶች ኦልሬዲ ኢንዶርስ አድርገዋቸዋል እና ግን ከነሱ ኤክሌሲዮሎጂ ጋር ጨርሶ አይሄድም። እዚህ ሰፈር ያሉት ዛትስ ዋይ በቃ እዚህ ቲክቶክ ላይ ያለችውን ሜካፕ መቀባት ጥፍር ቀለም ምናምን በቃ አሳምረው ምናምን ፊት ለፊት ገጭ ማድረግ ማለት ነውና ከጀርባ ስንት ነገር ይዛለች። ያ ደግሞ ብዙ የሚያስኬድ አይደለም። ያው ቆመን እያለን እዚህ አይሄድም አይሆንም እሱና አማኒም ሲል ነበር ባለፈው እኛ እዚህ ቆመን ሜካፕ የተቀባችሁን አሳይታ ማስዋት ሸውድም እንቀጥላለን። እኛ ተባረኩ። ያ በትክክል አስቼ እዚህ ላይ ማውራት ይቻላል እንዴ? በጣም ሄድ ተባረኩ ወገኖች። በጣም ደስ የሚል ነገር ነው እያወራችሁ ያላችሁት። እኔ ግን አንድ ነገር በቃ በጣም እየተሸወድን ያለ ይመስለኛል። ለምሳሌ 90% ወንጌል አማኝ ከነዛ ቤቶች የወጣበት ምክንያት በቃ ዛሬ የምታወራው ነገር ነው። ለምን እኛ ለፍጡራን የሚደረጉ ነገሮች ወደ ፍጡራን መጸለይ፣ መስገድ፣ መዘመር፣ ማንገስ ምን ማለት እነዚህ ነገሮች ምንድን ናቸው? ከእግዚአብሔር ክብር ጋር ተገናኙብን እባካችሁ ብሎ ነው በሙሉ የወጣው። አሁን ግን ያንን ጩኸት ያንን የሰውን እንትን ተቀምቶ ጭራሽ እንዳይነሳ ከዚህ ዲቤት እንኳን ከዛሬው ውይይት ተመልከት። አንድ ሰው አይገባም፣ በብልጠት ማለት ነው አይገቡም። እንደዚህ አይነት መሰረታዊ ክርስቲያኑ ተነጋግረው ነው ኢንቴንሽናሊ ነው የምነግርህ። እኔ ብዙ ጊዜ የምጮኸው ምንድን ነው ብልጦች እየሆኑ ነው እነሱ እንደዚህ አይነት ሀሳብ ላይ አይገቡም፣ ጭራሽ አይወያዩም። ከዛስ ነገሩን ሁሉ ጎትተው ጥምቀትና ቁርባን አድርገውታል የውይይቱን ርዕስ በሙሉ። ስለዚህ ወንጌላውያን በጣም የምነግራችሁ ነገር ብልጠት እየተጠቀሙባችሁ ነው። የትም ስትገቡ የወንጌላውያን ጥያቄ ከፍጡራኑ ከቅዱሳኑ ጋር የተገናኘ ነው። ሌላ ጥያቄ የለንም። ሌላ ጥያቄ አታንሱብን። ለምንድነው ከእግዚአብሔር ውጭ ወደ ፍጡራን የሚጸለየው? ከየት የመጣ ነው? የእነዚህን ከፍጡራኑ ጋር የተያያዙ ነገሮች በአመት 365 ቀን የሚደረጉ ነገሮች ከቀረ ብዙ ወንጌላዊ ወደ እናንተ ሊመጣ ይችላል። ችግር የለውም። ዋናው ጥያቄያችን እሱ ነው። አሁን እነሱ ደግሞ ዋናው ጥያቄ እሱ አይደለም ብለው ጎትተው ሁለት ርዕስ ላይ ያደርጉታል። ወይ በዛ ከዛ ያው እንደዚህ አይገቡም፣ ጭራሽ አይመጡም፣ አይወያዩም። እኛ ደግሞ መልሰን ሄደን እነሱ ርዕስ ውስጥ እንገባለን። ይህን ረስተ ነው ማለት ነው። ዋናውን ጥያቄ በፖለቲካ እንኳን የብዙሃኑ ጥያቄ የሚባል ነገር አለ። ፖለቲከኞች እንኳን የብዙሃኑ ጥያቄ የፍጡራን ጉዳይ ነው። ይህንን ደግሞ አስረስተውን ሄደው የት ሄዷል? ሁለት ሆኖ አድርሱ። ይህንን ማን ነው ሊድ የሚያደርገው? እነሱ ናቸው። እኛ ደግሞ በጣም ሊድ እንደረግላቸዋለን። በዚህ አትወያይና ጥምቀት ላይ ይለዋል እና እንትን ላይ ግን ጥምቀትና ቁርባን ከቤተ ክርስቲያን ያወጣው ሰው አለ ወይ? ከኛ መካከል እንኳን የለም። ውሸት ነው። ያወጣው ምንድን ነው? የእነዚህ የቅዱሳኑ የፍጡራኑ የሚደረገው ነገር በዛ ደንግጦ ነው ብዙ ሰው የወጣው። ምንድን ነው ብሎ ከመጽሐፍ ቅዱስ ሲያየው የለም አጣ። ስለዚህ ምንድን ነው ዛሬ እኔ የምናገረው ይሄን ርዕስ ይኸውልህ፣ እንደዚህ ሳይገቡ ሲቀሩ ሲጠፉ ምን ሲሉ ሰው አጋጣሚ እንዳይመስላችሁ ሆነ ብለው ተነጋግረው በዚህ ጉዳይ እንዳገቡ የትም ቦታ እንዳገቡ። ለምን? መልስ የለማ። መልስ ስለሌላቸው ነገር አይገቡም። ስለዚህ በዚህ ጉዳይ ብታስቡበት። ሁልጊዜ አይምጡ ከፈለጉ ስንገባም እነሱ ጋር የትም ስንሄድ ርዕሳችን 90% ከዛ ቤት የወጣበትን ጉዳይ ነው ይዘን መግባት ያለብን እንጂ እነሱ የሰጠኑን አጀንዳ ባንቀበል። ስለዚህ ይህንን ብናደርግ ብዬ ነው መመክራችሁ። ተባረኩ። አይ ቆንጆ እንትን ነው ያመጣኸው። ምንድን ነው የእኛ ቤት ስስ ብልቶች ስላሉ ነው እንጂ እንዳልከው እኔ ደጋግሜ ተናግሬያለሁኝ። መክብ ላይ ያለውን ነግሬያቸዋለሁኝ። በቃ ሰለሞን የተደነቀበት ማለት ነው የተገረምኩበት ነገር ብሎ ሲናገር ነገስታት በእግራቸው ሲሄዱ
ባሪያዎች ግን በመፈረስ ላይ ሆነው ነው ያዩትኝ አለ። በምን ጥበባቸውን ተጠቅመው አሁን እነሱ ቢሽዳር ናቸው ያሉት። ቢሽዳር የእኛ ልጆች ጥግ አስይዘው ግማሹም ማድረግ ያልነበረበትም ከወንድሞቼ ጋር መጠራት አልነበረብኝም ምናምን እያለ ጥግ ከዛስ ደግሞ ብቻቸውን ሲያገኛቸው ደግሞ ከትላንት ወዲያ ይኸውና ምን እያለ እንደነበረ አኬ ሰምታችሁታል አይደለ? ሳያምን ነው እኮ ሰው ትድናላችሁ እያለ ይቀጠቅጣል ደግሞ ለብቻ ማን አይገባም ሌላ ሰው አይገባም ብሎ ስላሰበ ማለት ነው። ለእኛ ትምህርት ነው ስንናገር ነበረ። ይሄ እንዳይሆን ኤፊ የሆነ ነገር ጽፈ ነበረ ተሳስቻለሁ። በሌላ ተርጉሜው እንዳይሆን እኔ አውቀዋለሁ። እኔ መጀመሪያ ድሮ ስናገር ነበር ይሄንን ማለት ነው። እና የሶስት በሬዋ ምሳሌ ብዬ ተናግሬ ነበር። ባይገርምህ እንደዚህ ፖስት ካረኩ በኋላ የሆነ ሰው ላከልኝ ቪዲዮን ማለት ነው። የዛሬ 6 ወር ምናምን ቪዲዮ ነው እና እንደዛ ስል የነበረበትን ማለት ነው። እና ኤግዛክትሊ እሱ ነው የሚሆነው። የላሞቹን ተረት ታውቃለህ አይደለ? አንተ እኮ ምናምን እያሉ አፕሪሼት እያደረገው ቀስ በቀስ ጅቡ የለጠለው ማለት ነው። እና ልክ እንደዛ ነው የሆነው የነበረው ማለት ነው። እና ይሄ እንደሚሆን ኦብቪየስ ነው ይታወቃል። ግን ኤኒዌይስ በዚህ ሁሉ ግን እኛ ምንም አላልንም። ከህሊናም ከታሪክም ነፃ ነን ማለት ነው። ጥሩ ነው ያደረግነው። እኔም ብዙዎችን በምችለውን የሚሰሙኝን ሰዎች በውስጥ መክሬ ነበረ የዛኔ እንደፈለጉ ማታክሲ እንዳታረጉ፣ ምንም አይነት ነገር ክፉ ነገር እንዳያወጣ ካፋችሁ፣ እናንተ እንዲናችሁ ወደሚል እንዳትገቡ በፍጹም ብዬ እሺ ብለው ሰምተውኝ ብዙዎቹ ምንም ነገር አላረጉም እንደፈለጉ ሲሆን በቃ እናንተ ብቻ ሲነሱ እናንተ ላይ ዲፌንስ አድርጎ አይ ይሄ ነገራችሁ ትክክል አይደለም ሲሉ አይ እናንተም እኮ እንዳትሉ አረ ይሄ ነገር ትክክል ነው የኛ እኮ መጽሐፍ ቅዱሳዊ ነው ምን አረግን ብላችሁ አስረዱ። እንደዛ አልኩ። ጥሩ ነው፣ እንደዛ ነው። አሁንም መቀጠል ያለበት እንደዛ ነው ያለበት። ሁልጊዜ እንደዛ ነው። የሆነ እሳት ታውቃለህ፣ እሳት እንዴት እንደሚነሳ ማለት ነው። እና ሰዎች ስትሪያንግለዋለች እና አንዱ ከነዛ ውስጥ ቢጎድል ፊውል ወይ ኦክሲጅን ወይ አንዱ ከጎደለ ሊቀጣጠል አይችልም። እና በቃ አንዱ ኦፍ ከሆነ ኢስ ኦኬ፣ በቃ ኦፍ እንደሆነ ነው የሚቀረው ማለት ነው። እና እሳት ሳይሆን ይቀራል ማለት ነው። እና ሁልጊዜ እንደዛ ነው ማድረግ ያለብን። እንደሱ አይነት ግርግሮች ይነሱ ማለት ነው። ለምንድን ነው እንደዛ ማድረግ ያለብን? በቃ ውጤቱ ስለሚታወቅ ማለት ነው። ውጤቱ የታወቀ ነው የሚሆነው። ስለዚህ ሲጀመርም እነሱ ትክክል ናችሁም ሲሉ አይ አፕሪሼት ሲያደርጉ ሲያጨው ምንም ሲሉ አውቃለሁ ወደው እንዳልሆነ ማለት ነው። እና ግን ያው የኋላ ያሳቀኝ ቶሎ መምጣቱ ነው ነገሩ። ገና ተናግረን ሳንጨርስ ነገሩ ወደ እንትን መምጣቱ ነው ያሳሰበን ማለት ነው። ኤኒዌይስ ግን ዊጉድ ጥሩ ነው ያለ ነው። እግዚአብሔር እንኳን ረዳን እና ጥሩ ነው። እና እንደሱ አይነት እንደሱም ስለሆነ ነው አይ ቲንክ ነገሮቹም የቀዘቀዘው። እና የኛም ልጆች እንደዛ ነው። ይሄ ነገር የሚለው ሰው ካገኛችሁ በእኛ ቤት ማሊያ የሚጫወት ሰው ከእሱ ጋር እንዳትታገሉ። በቃ ዝም ዞር ማለት ነው። ዞር ብላችሁ የራሳችሁን ብቻ ስሩ። እናንተ ላይ ያልሆነ ሚስር ፕሬዘንት ብትደረጉ ትምህርታችሁ ላይ የሆነ ነገር ቢሆን እሱን መልስ ስጡ። አይ ይሄኛው ነገር እንዲህ ነው በሉ እንጂ አንተ ምናምን ብላችሁ የተፈለገው እሱ ነው። እና ይሄን ጊዜ ጋር ቢ ስማርት በቃ እንትን ስትሉ ማለት ነው። አንዳንድ ሰዎች እናንተ ጋር መጥተው አንዳንድ ሰዎች እንደዚህ ያደርጋሉ እና ገጥሞ ያውቃሉ። እንደዚህ አይነት ሰዎች ይመጡና አንተን አንተ ማርያምን ሰድባል ተሳዳቢ ነህ ምናምን ይለዋል።
ወይ ደግሞ ጌታ ኢየሱስን ሰድበሃል አንተ ተሳዳቢ ምናምን ተሳዳቢ ነህ እኮ ምናምን ይለዋል እና ትደነግጣለህ። አንተ ተሳድበህ አታውቅም፣ አንተ ልትሳደብ አትችልም እና እንዴ እኔ ያልተሳደብኩም ምናምን ትላለህ፣ ተሳድበሃል ምናምን። ከዛስ በኋላ ከዛ የሆነ ነገር ትናገራለህ። እንዴት ተሳድባል ትሉኛላችሁ ምናምን እናንተ ትልና የሆነ ነገር ስትናገር ይኸው እንትን አለን ይሉና የመጀመሪያዋን ክስ ይተዋታል እና ይኸው እንትን አለን ይለዋል። አሁን እንትን አለ ለሚለው ማስረጃ አላቸው፣ አየህ። ለመጀመሪያው ግን ማስረጃ የላቸው እና እንትን አለ የሁለተኛውን ነገር ነው ፈልገው አንተ ጋር የመጡት። ይሄ በነገራችን ላይ የዴቪል እንትን ነው፣ የሰይጣን ልጆች በዛ የተገለጡ ናቸው እና ኢየሱስ ላይ አፕላይ አድርገዋል። ይሄ የምታስታውስ ከሆነ ኢየሱስ ጋር መጡና ምን ይሉት ነበር ኢየሱስን? አንተ የእግዚአብሔር ልጅ ነህ እስቲ ንገረን ምናምን እያሉ ይጠይቁታል ኢየሱስን እና ኢየሱስ አይመልስም፣ ዝም እና ንገረን እንጂ ለምን ዝም ትላለህ ምናምን ይሉታል። ምንም አይመልስም፣ ዝም ይላቸዋል። ኢየሱስ እየተከተሉ ይጨቀጭቁታል፣ ዝም ኢየሱስ። መጨረሻ ላይ ዝም ብለው ሲጨቀጭቁት ብናገር አታምኑኝም አላቸው፣ ብጠይቃችሁም አትመልሱልኝም፣ ደግሞም አትፈቱኝም አላቸው እና ምንም አልመልስም። እንደዚህም ብሏቸው አይተቡትም። አንተ የእግዚአብሔር ልጅ ነህ ምናምን ብለው አያል እሱን እናንተ ትላላችሁ ሲል አይ በቃ ምን ምስክር ያስፈልገናል ከራሱ አፍ ሰምተናል አሉ እና የሆነ ነገር ይፈልጋል ከአንተ እና ብዙ ሰው ትራፕ ውስጥ የሚገባው በዚህ ነው። በጣም ብዙ ሰዎች ዲሲቭ ሆነዋል በዚህ ማለት ነው። ይመጡና ያላልከውን ብልሃል ይለዋል ወይ ያልሆንከውን ሆነሃል ይለዋል። ኧረ አይደለም ምናምን ትልና ከዛ በስጨት ብለህ የሆነ ነገር ትናገራለህ። በቃ የሚፈለገው ያ ነገር ነው። የሆነ ነገር የተናገርከው በስጨት ብለህ የመጀመሪያው አሻራ አይደለም አዋራ ነው። ያላልከውን ነው ያሉት፣ ማስረጃ አይቀርቡበትም። ግን ሁለተኛዋ ነገር ተፈልጋ ነው እና እንደሱ አይነት ነገር ሲመጣ እንደ ኢየሱስ ይሻላል። በቃ ዝም ነው። ለምን እንግዲህ ብትነግር አይቀበሉም። ምክንያቱም የመረጃ የማስረጃ ችግር የለባቸውም። ብጠይቃቸውም አይመልሱም፣ መልስ የላቸውም፣ ደግሞ አይፈቱም። በቃ ኦኬ። ኢየሱስን አሁን ሊገሉት ወስነው ስለመጡ እነሱ የሚፈልጉት ምክንያት ነው። በቃ ኢየሱስ መገደል አለበት ብለዋል። ቢሉ የለም ምክንያት፣ ቢሉ ምክንያት የለም፣ በዚህ ቢሉ ምክንያት የለም፣ በዛ ቢሉ ምክንያት የለም እና በቃ ካፉ የሆነ ነገር ከዛ በኋላ ብልሃል የሆነ ነገር ይሉታል። ገብተዋል። አሁን አላለም እኮ ቢል እኮ ይከሱታል፣ ያስገድሉት ነበር እኮ አላለም እኮ ብልሃል ዝም እሱ መጨረሻ ላይ እንዲህ እናንተ ትላላችሁ ሲላቸው ይኸው ብለዋል አሉ እና አንዳንድ ጊዜ እንደዚህ አይነት እንትኖችን የምታሳልፈው በዛ ነው፣ ዝም በማለት ማለት ነው። ዝም በማለት ባለመበሳጨትና ለዛ ሪስፖንድ ባለማድረግ ማለት ነው። እና ሁላችንም ታሪክ አለን። እያንዳንዱ የዛሬ ታሪክህ ሪከርድድ ነው፣ እንደ ድሮ ጊዜ አይደለም። ናውዴይዝ ድሮ እኛ እንደ ኢትዮጵያም ታሪካችን ታውቃላችሁ፣ እንደ ስፒሪቹዋሉም ላይ ሴኩላሩ እንትኑም ላይ ብትሄዱ እንዲህ ነበር ይላል ሰው። በተደረገም ባልተደረገም ታሪክ በሚታወቅ በማይታወቅ በእውነት በውሸት ሁሉ በቃ ይጣላል፣ ይባላል፣ ይጨቃጨቃል ምናምን። ናውዴይዝ እንደዛ አይደለም። ኤቭሪቲንግ ሪከርድድ ነው ኤቭሪቲንግ። እና አስቼ ምን ሲያደርግ ነበረ፣ ምን ብለዋል፣ ምን ሰርተዋል፣ ሪከርድድ ነው። የአንተ ምስክርነትም አያስፈልግም። ነገ ልጆችህ እንዲህ ብሎ ነበረ እስቲ ምስክር ይጠራ ምናምን አይሉም። ፋይልህ ነው የሚመጣው። ይሄ ማለት አስቻለው ነበረ ከዛሬ 100 ዓመት በፊት ምናምን ተብሎ ቴብል ላይ ይቀመጣል ማለት ነው። ይሄ ደግሞ ቃሌ ነበረ ይሁላችሁ የዛሬ 200 ዓመት ቃሌ የሚባል አንድ የሥነ መለኮት ሰው እንደዚህ ነበረ እስቲ ይባላል። እናንተና ምስክር ይጠሩ እስቲ አይባልም። ኦልሬዲ ፋይሉ አለ፣ ኦልሬዲ በቃ ተቀምጠዋል። ሪትን ዶክመንትም ሁሉ አይደለም በአሁኑ እንደምታውቁት ማለት ነው። እና ቪዲዮ ፎቶ ሚን ቪዲዮ እና ኦዲዮ ምናምን ነው ፋይሉ ራሱ ማለት ነው። ጽሁፍ ሁሉ አይደለም፣ አርቲክል አይደለም። እና እሱን ነገር አስጠብቁ። ብዙ ሰዎች እሱን ስለጣሉ ነው የሚንቀጨቀዩት። እኔ ጥዬ እንዴት ቃሌ ይቀራል ነው፣ እኔ ጥዬ እንዴት አስቼ ያመልጣል፣ እኔ ይህንን ቴረብል የሆነ የታሪክ ይቀር የማይለው ነገር ቤተክርስቲያን ላይ እንደዚህ ክራይም ፈጽሜ እንዴት እንደንትና ይቀራሉ እና የግድ ጆይን ማድረግ አለባቸው ነው አንዳንዶቹ ማለት ነው። ብልጥ መሆን አለብህ። በቃ አይ ኖ ቴንኪዩ ማለት አለብህ። ኖ ቴንኪዩ በቃ ብለህ ዞር ማድረግ አለብህ እና መፋተግ ምናምን አያስፈልግም።
ዝም ብሎ ማስተማር ነው። የራስን ትምህርት ማስተማር አሁንም በቃ ትክክል ያልሆነ ነገሮች ሲሰሙ የራስ እንዲህ ነገር እንዲህ ነው ምንለው እኛ ምንለው እንዲህ ነው እንደዚህ ነው ብሎ ነገሮችን ማጥራት እንደሱ ነው እንጂ እናንተ እኮ ምናምን ያልክ ቀን የዛኔ መጥፎ ነው። በቃ ትቀላቀላለህ ገበያውን ማለት ነው። እና እንደ እንትንም ነው እንደ ማሳሰቢያም ነው ከተነሳ አይቀር ልናገር ብዬ ነው። ሁሉም ጨቂተዋል። ልጃቸው በደም የጨቀየ ናቸው። በቅዱሳን ደም የጨቀዩ ናቸው ብዙዎቹ ማለት ነው። ብዙ ሰው አሰናክለዋል ከምታስቡት በላይ ማለት ነው። ዱ ዩ ቲንክ ግድ ያላቸው ነው ወይ? ግድ ያላቸው ሰዎች አይደሉም እነዚህ። ስለዚህ ይቀጥሉ በነፍሰ ገዳይነት በአጥፊነታቸው በነፍሳት ላይ በመረማመዳቸው እነሱ ይቀጥሉ። መሰናክል ሳይመጣ አይቀርም። ኢየሱስ አለ መሰናክል ለሚያመጣ ለዛ ሰው ወየውለት አለ። እግዚአብሔር ደሙን ከእጃቸው ይቀበል እነሱ። እናንተ ግን እንዳታበላ የስለፋችሁትን እስከዛሬ ድረስ እንቅልፋታ ዴይ ናይት ስትለፉ የነበራችሁ በእግዚአብሔር መንግስት ላይ የሆነ ተጠር በቃ የሆነ የፍቅሬን የሆነ ይህን ላርግ ብላችሁ ታግሳችሁ ብዙ ያደረጋችሁ ሰዎች ባለቀ ሰዓት እንዳትጥሩ፣ በፍጹም ገበያ ውስጥ እንዳትገቡ። ዝም ብላችሁ እሱን ይዛችሁ ቀጥሉ። አንዳንዴ ይነሽጣል በቃ እንዴት ምናምን ይለድ ግን ጥርስ ነክሶ ምናምን ዞር ማለት ካለብህ ዞር ማለት በቃ ይቺ ነገስት ለተወሰነ ጊዜ ዞር ብለብል በፍጹም መቀላቀል አያስፈልግም። በነሱ ደም በነሱ ጥፋት በነሱ የታሪክ ጠባሳ ተባባሪ መሆን አያስፈልግም። ዝም ገሸሽ ማለት ነው እና የራስን ነገር ትኩረት አድርጎ እዛ ላይ መስራት ነው እና ተባረኩ። መልካም ምክር ነው። ቃልዬ አለ ያለው እሺ፣ አንድ ጥያቄ ልጠይቅና ድፍን እንዳይሆን ትንሽዬ ነገር እንትንና አንተ በዛው ላይ ትቀጥልበታለህ። ለምሳሌ የክርስቶስ አማላጅነት በምን ላይ የተመሰረተ ነው? በምን ላይ የተመሰረተ የክርስቶስ አማላጅነት አካሉን ለኛ በማቅረብ ላይ የተመሰረተ ነው። ኢንካርኔሽን ላይ ሞትና ትንሳኤው ላይ የተመሰረተ ነው። አዎ ድፍን እንዳይሆንብህ ብዬ ነው። ከዛ ለምሳሌ ይሄንን ጳውሎስ ስለኛ ይታያል ብሎታል ማለት ነው። ይታያል ሲል ምን ማለት ነው የሚለውን እኔ አልናገርም። አንተ በራስህ ይህንን ነገር በለው። በተለይ ደግሞ ይሄ ክርስቶስ አማላጅነት በምን ላይ ቅዱሳን፣ እኔ በዓላማ ነው ይህንን ነገር የምጠይቀው። እስካሁን ፊንም እሱንም ስጠይቅ እኔ ጽፌ ያመጣሁትን ነው እየጠየቁ ያለሁትኝና መሰረታዊ ነው። ሌላ ጊዜ ደግሞ በደንብ አድርገ ነው ቀለል ብሎ ከነሱ ጋር ስናወራ ላጥ እያደረጋችሁ በምትናገሩበት አይነት መልክ እንሰጣችኋለን። ቃል እየቀጥል ኦኬ። እሺ ዕብራውያን ምዕራፍ 9ን እናውጣና ለአንብበው አንድ ጊዜ። አሪፍ ሀሳብ አሪፍ ጥያቄ ነውና ዕብራውያን ምዕራፍ 9 ላይ ያለው ሀሳብ ነው በቀጥታ ማለት ነው። በቀጥታ እሱ ነው ዕብራውያን 9:24 ላይ ያለው ሀሳብ ማለት ነውና ዕብራውያን 9:24ን ከማንበባችን በፊት ቀድሞ ያሉትን አውዶች በደንብ እናነባቸው ግልጽ ይሆናል ብዬ አስባለሁ። እሱን እንመልከት። እንግዲህ አስቀድሞ ስለ እንትን ነው የሚናገረው፣ ስለ ብሉይ ኪዳኑ ምሳሌና ጥላ ስለሆነው ኪዳን ይናገራል አስቀድሞ ማለት ነው። ስለዚህም ይላል ቁጥር 15 ላይ የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለም ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው። ኑዛዜ ያለ እንደሆነ የተናዛዡ ሞት ማርዳት ይግድ ነውና ሰው ሲሞት ኑዛዜ ይጸናልና፣ ተናዛዡ በሕይወት ሲኖር ግን ከቶ አይጠቅም። ስለዚህም ፊተኛው ኪዳን እንኳ ያለ ደም አልተመረቀም። ፊተኛው ኪዳን በደም ነው የተመረቀው። ኦኬ፣ በደም ነው የተመረቀው። ኢየሱስ ግን እነሱ የተጠሩት የዘላለምን ርስት የተስፋ ቃል እንዲወርሱ እሱ የአዲስ ኪዳን መካከለኛ ሆነ እያለ ይናገራል። ታዲያ ግን ኪዳን ያለ ደም አይጸናምና፣ ኦኬ። ስለዚህ የፊተኛው ኪዳን ራሱ በደም ነው የተመረቀው ይላል። መመረቅ ምንድን ነው? የፊተኛው ኪዳን ራሱ እንትን የተደረገው የቆመው እንደ ኪዳን የቆመው ኪዳንነቱን እንትን ያደረገው ራሱ በደም ነው። ኪዳን ነው የምትሉበት ምክንያት ራሱ ያለ ደም ኪዳን የለም በእግዚአብሔር ፊት። ኦኬ፣ ያ ኪዳን ደም ፈሶ የሚመጣ ኪዳን ነው። ብሉይ ኪዳኑም እንደዛ ነው፣ አዲሱም ኪዳን እንደዛ ነው። አንድ የሚያደርጋቸው እሱ ነው፣ ግን የሚለያቸው ትልቅ ነገር አለ በመካከል። ከዛ በኋላ እንደዚህ ይላል፣ ሙሴም ትእዛዛትን ሁሉ እንደ ሕጉ ለሕዝቡ ከተናገረ በኋላ የጥጆችና የፍየሎችን ደም ከውሃና ከቀይ የበግ ጠጉር ከሂሶጵም ጋር ይዞ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ
እግዚአብሔር ያዘዘላችሁ የኪዳኑ ደም ይህ ነው ብሎ በመጽሐፉና በሕዝቡ ሁሉ ላይ ረጨው። እንዲሁም በድንኳኒቱ በማገልገያው ዕቃ ሁሉ ደምን ረጨ። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል። ኦኬ። ስለዚህ አሁን የደም አገልግሎት ምንድን ነው? ይሄ ደም የሚፈልገው ነገር ኪዳኑ ምንድን ነው? ደምም ሳይፈስ ስርየት የለም። ስርየት የሚገኘው በደሙ በኩል ነው። ኦኬ። ስለዚህ ምንድነው ፖይንቱ? የኃጢአት ስርየት እንዲገኝ ብሉይ ኪዳን ላይ ራሱ ኪዳኑ የተመረቀው በደም ስለሆነ ደሙ ይረጭ ነበረ። ሲጀመር ገና ኪዳኑ ሲጀመር እግዚአብሔር ያዘዘላችሁ ይኸው ደሙ ብሎ በመጽሐፉና በታቦት አካባቢ ረጨው አለ። በህዝቡ ላይ ረጨው ምናምን አለ። ከዛ በኋላ ያ ደም ኦልሬዲ በእነሱ ምትክ የፈሰሰ ደም ነው። በእግዚአብሔር ፊት እንደዛ ሆኖ ይቀርባል ማለት ነው። የመጀመሪያው ነገር እሱ ነው። እሺ እንቀጥል። እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበረ ይልና ቀጥሎ እንዲህ ይላል። ክርስቶስ ሉክ ስለ ደሙ ኦልሬዲ በመጽሐፉ ላይ በህዝቡ ላይ ምናምን እንደተረጨ ነው መጀመሪያ የተናገረው ማለት ነው። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ወደ ቅድስት አልገባምና። ክርስቶስ የገባው ወደ ምድራዊቷ አይደለም፣ ወደዚህ በእጅ ወደ ተሰራችው ድንኳን አይደለም የገባው። እሺ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። የሚገባው ሰውዬ ምን ይዞ መግባት አለበት? ደም ይዞ መግባት አለበት። ክርስቶስ በምን ገባ? በገዛ ደሙ ወደ ሰማይ ገባ። ኦኬ። ስለኛ እንዲታይ እግዚአብሔር እሱን ተመልክቶ እኛን እንዲምር ማለት ነው። ኦኬ። የተረጨውን ደም ተመልክቶ የህዝቡ ኃጢአት ተከድኗል ሊባል እንደነበረ ልክ እንደዛ የኢየሱስን ያፈሰሰውን ደም ያን የከፈለውን መስዋዕትነት እግዚአብሔር ተመልክቶ እንዲምር። ኦኬ፣ እንዲምር። ስለዚህ ክርስቶስ ወደ ሰማይ ገባ። የመጀመሪያው ነገር እሱ። ቀጥሎ ግን ያብራራዋል። ሊቀ ካህናቱን በየዓመቱ የሌላው እንደሚይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ያለ ይናገራል። ስለዚህ ኃጢአትን ሊሽር አንድ ጊዜ ተገልጧል፣ ደግሞ ራሱን በመሰዋት ነው የተገለጠው። በእግዚአብሔር ፊት ስለኛ ሊታይ የገባው በዚህ ነው። ኦን ቢሃፍ ኦፍ አስ። ኦኬ፣ ደም መፍሰስ ነበረበት። ኪዳኑ በደም ስለተመረቀ ከላይ ጀምሮ እንግዲህ ኮንቴክስቱን ይዘን መተናል። ስለዚህ ስለ ኪዳን እየተወራ ነው። ኪዳን የሚመረቀው በደም ነው እያለን ነው። ያ ደም ደግሞ ስለ ህዝቡና ስለ ሊቀ ካህኑ ኃጢአት የሚፈስ ደም ነው ብለናል። ያ ደም ሲረጭ በእግዚአብሔር ፊት እግዚአብሔር የህዝቡን ኃጢአት ይከድናል ብለው የሚያምኑ ሰዎች እንደሆኑ አይተናል። ኦኬ፣ ምክንያቱም እንትናቸው እሱ ነው፣ ስርዓታቸው እግዚአብሔር የሰጣቸው ስርዓት እሱ ነው። ስለዚህ እንደዛ ነው የሚታመነው። ኦኬ፣ ስለዚህ በእነሱ ፊት በእነሱ ምትክ በእግዚአብሔር ፊት ያንን እንደሚይዞ የሚቀርብ ሊቀ ካህን አለ ማለት ነው። ስለዚህ ስለ እነሱ ይታያል። ሊቀ ካህኑ እዛ ቤተ መቅደስ እስካለ ድረስ የእስራኤል ኃጢአት የህዝቡ ኃጢአት በእግዚአብሔር ፊት ይቅር አልተባለም ማለት አይቻልም። ለምን ሲባል ሊቀ ካህኑ ኦልሬዲ ደም ይዞ ፊት ቆሟል። ደም ይዞ በእግዚአብሔር ፊት ቆሟል፣ ስለ እነሱ የፈሰሰ ደም ይዞ። ስለዚህ ስለ እነሱ የታየ የሆነ ነገር አለ። አንደኛ የበግ ደም አለ፣ ሁለተኛ የታየው ስለ ራሱም ኃጢአት ነው አክቹሊ የገባው ያ ሊቀ ካህኑ። ስለዚህ ሊቀ ካህኑ ደሙን ይዞ ገባ። ስለዚህ አሁን በእግዚአብሔር ፊት there is something present፣ የህዝቡን ኃጢአት ይቅር የሚያስብል የሚባል ነገር የሆነ ነገር አለ በእግዚአብሔር ፊት። it's all about the presence። ኦኬ፣ ያ ፕሬዘንስ እስካለ ድረስ እስራኤል እንደ ኔሽን ትቆማለች። ለዛ ነው ለቤተ መቅደሱ ኃይለኛ ትኩረት የሚሰጡት። ኦልሬዲ ያ የሊቀ ካህኑ ፕሬዘንስ ያ የአገልግሎት ፕሬዘንስ እስካለ ድረስ እስራኤል እንደ ኪዳኑ ህዝብ እስራኤል እንደ ኔሽን ትቆማለች። አለቀ። የእግዚአብሔር ህዝብ የኪዳኑ ህዝብ ነው። ኪዳኑ እንዳለ የሚያሳየው እሱ ስለሆነ ማለት ነው። ስለ ኢየሱስ ሲናገር ታዲያ ኢየሱስ ምን አደረገ? በገዛ ደሙ ስለኛ እንዲታይ ደግሞ ገባል። አሁን ስለኛ ሊታይ በእግዚአብሔር ፊት ገባል። ኦኬ፣ ስለዚህ አሁን ኢየሱስ ክርስቶስ is present በእግዚአብሔር ፊት በአባቱ ቀኝ አለ ለዘላለም። ቅድም ካወራነው ሐሳብ ጋር አብሮ የሚሄድ ነው። እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። ስለዚህ እሱ ግን የማይለወጥ ክህነት አለው። እንደ ሌሎቹ ሊቃነ ካህናት ለራሱ ምን ሊያደርግ አልገባም፣ የኃጢአት መስዋዕት ሊያቀርብ አልገባም። አንዱ የሚለየው እሱ። ሁለተኛ እንደ ሌሎቹ ሊቃነ ካህናት የበግ ደም ይዞ አልገባም፣ የራሱን ንጹህ ደም ይዞ ነው የገባው። ሶስተኛ እንደ ሌሎቹ ሊቀ ካህናት ከሞተ በኋላ ኪዳኑ ይፈርስና ወር ከሞተ በኋላ ሌላ አማላጅ ላይ ለመካከለኛ ያስፈልገንና በቃ ችግር ውስጥ እንገባለን አንልም። ኦልዌይስ በእግዚአብሔር ፊት ይኖራልና ኦልዌይስ በእግዚአብሔር ቀኝ አለና፣ ቅድም ያልኳችሁ እሱ ነው። በእግዚአብሔር ቀኝ ተቀመጠን ትላንት እያብራራሁት ነበር። ሁል ጊዜ በእግዚአብሔር ቀኝ አለና ኦኬ፣ ደሙን ይዞ ስለገባ
ስለ ራሱ ኃጢአት አይደለም። በዛ ላይ ኃጢአት ሊያስወግድ የማይችል የበግ ደም አይደለም። ኃጢአት ሊያስወግድ የሚችል የራሱን የክቡር የእግዚአብሔር ልጅን ደም እሱን ራሱን ይዞ የገባው ኦኬ። ያንን ደም ይዞ ገባ በእግዚአብሔር ፊት። በእግዚአብሔር ፊት ታየ። በእግዚአብሔር ፊት ሊታይ አሁን ገባ ሲለን ምን እያለ ስለኛ ሊታይ ሲል ሂዝ ፕሬዘንት ኦኬ። ላይ ሞት ላይ ከለከለው በእግዚአብሔር ፊት ሂዝ ፕሬዘንት። በቃ ፕሬዘንሱ በእግዚአብሔር ፊት ዘላለማዊ ነው። ከዚህ የተነሳ ኦን ቢሃፍ ኦፍ አስ በእግዚአብሔር ፊት ስላለ ለዘላለም ስላለ እኛ የማይለወጥ ኦር ደግሞ የማንሰጋበት ዋስትና አለ በእግዚአብሔር ፊት እያለን ያለው ኦኬ። በእግዚአብሔር ፊት ኦልሬዲ ዋስትና አለን። ምክንያቱም በእግዚአብሔር ፊት ኦልዌይስ ፕሬዘንት የሆነ ሊቀ ካህኑ አንዴ ካቀረበ በኋላ ይወጣል። ከዛ በኋላ በዓመት አንዴ እንደገና ይገባል፣ መልሶ ይወጣል፣ ይገባል፣ መልሶ ይወጣል፣ ይሞታል፣ ሌላ ይተካል። በሞተበት ቅጽበት ሌላ መተካት አለበት። ኦኬ። አገልግሎቱ እንዳይቋረጥ የማይቋረጥ አገልግሎት ኦኬ። የማይለወጥ አገልግሎት፣ የማይለወጥ አገልጋይ፣ ስለ ራሱ ኃጢአት መስዋዕት ያላቀረበ ንጹህ፣ ስለ ህዝቡ ብቻ የራሱን ደም ያቀረበ እሱ ብቻ አይደለም ደግሞ ዘላለማዊ ሊቀ ካህን የበግ ደም ሳይሆን የራሱን ያቀረበ ኢፌክቲቭ የሆነ የኃጢአት ይቅርታን ያቀረበ የኃጢአት ይቅርታ መስዋዕትን ያቀረበ ይሄን ሁሉ ደግሞ ለዘላለም እኛ ከእግዚአብሔር ጋር ታርቀን እንድንኖር ለማድረግ በሚያስችል መልኩ ያቀረበ ለዘላለም በእግዚአብሔር ፊት ፕሬዘንት ሊሆን ስለኛ ሊታይ የገባ እግዚአብሔር እሱን ሲመለከተው ልጁን ሲመለከተው እኛን የሚምርበትን ያንን አክሰስ ለኛ የሰጠ ዘላለማዊ ሊቀ ካህናችን መሆኑን የሚያሳየው። ስለዚህ ስለኛ ሊታይ ገባ ማለት በዛ በእግዚአብሔር ፊት ያለውን ፕሬዘንስ ለኃጢአት ይቅርታ ለዛ ኪዳን ቆሞ በእግዚአብሔር ፊት ያለውን ያንን ፕሬዘንስ ያሳያል። ሶ ዕብራውያን ሳነብ የሚገለንቀኝ እኔ ከብሉይ ኪዳኑ ጋር አናሎጂ ይሰራል ጸሐፊው። ጀስት አናሎጂ እየሰራ ይሄዳልና የሚሰራቸው አናሎጂዎች ደግሞ የሚገርሙ ናቸው። ሶ ስለኛ ይታይ ዘንድ ገባ ማለት ይሄ ነው። መልካም ግሩም ሀሳብ ነው። ዛሬ እንግዲህ ድንቅ ጊዜ ነበረን ቅዱሳን። ይኸው ቅድም ቤሊም እንዳለው እነሱ ውስጥ ለውስጥ ያወራሉ እንደምታውቁት እና ይሄ ቻሌንጅ ነው ለኦርቶዶክሳውያን። ለኦርቶዶክሳውያን በጣም የሚቀላቸው ነገር ምንድን ነው ካላችሁ ጥምቀትና የጌታ እራት ነው። ትንሽ እንትን ይላቸዋል፣ ትንሽ ያቆያቸዋል፣ ያንከባልሉታል። በዚህም እናንተ ጋርም እኮ እንደዚህ አለ ብሎ በማለት ማለት ነው። ነገር ግን ሊያልፉት የማይችሉት ነገር ቢኖር ይሄ ነው። ድነትን በተመለከተ ክርስቶስን በተመለከተ አንዳንድ ያለውን ክፍተት እንትን ማድረግ አይችሉም። ስለዚህ ይሄ ነው እንግዲህ ምላሻቸው ሊሆን የሚችለው። አይመጡም። ግን እናንተ አሁን ቁጭ ብለን የተማርነ ሰዎች አለን። ምን አድርገናል? ማስታወሻ ይዘናል። ምን ብለናል? ነገ ምድር ላይ ወርደን ደግሞ ሰው ከዛ ቤት የሚወጣው እውነቴን ነው የምላችሁ በዚህ ነው። ሁላችንም ማለት እችላለሁ ሁላችንም የወጡ ተሐድሶች በሙሉ በክርስቶስ ላይ ነው። ልክ ወንጌል ሲገባ የሚገባ በቃ የክርስቶስ አስታራቂነት ነው የሚገባ ማለት ነው። በቀጥታ ላትቀበል ትችላለህ። ደሙ ትላለህ